እንቀንሰው። ይሄ ሃይማኖት መስሎት ፖለቲክስ እየተወራ ነው። በቃ ቆይ ስማኝ ሰሙዬ፣ እኔ አይደለም በቃ አታውራ። በቃ እንቋጨው እዚህ ነው። አይደለም ቤካ እንቋጨው አይደለም። አንድ ላይ በዛ ሊሆን አይችልም። በነገራችን ቆይ እስኪ አንዴ፣ ለምን ኢሞሽናል ለምን ትሆናለህ አንተ? እኔ የሰማሁትን ነው የተናገርኩ። እንደዚህ እዚህ አካባቢ እንደዚህ አይነት ቦታ ቆይ፣ አዳምጠኝ። እርሚ ያየሁት አለ ምንዝርና አያስፈልግም። በቃ ምንዝርና ሲያመነዝሩ አይቻለሁ በአይኔ። እሱን እኔ አላየም ብያለም፣ ግን ቅድም የተናገርከውና አሁን የምትለው አንድ አይነት አይደለም። ሰው እያለቀ ያለበት ጊዜ ነው ኢትዮጵያ ውስጥ አይደለም። ብሔር መርጠህ ጠርተህ እንዲህ የሚባል በጣም ከባድ ነገር ነው። አንተ እዚህ ባወራሃት በጣም ብዙ ሰው ኢትዮጵያ ውስጥ እንደሚያልቅ ወቅ። አንተ አውሮፓ ልትኖር ይችላል፣ አሜሪካ ልትኖር ይችላል። ሁሉም ህዝብ እንደዛ ያደርጋል? አያደርግም። መልሱን ልብ በሉ። ሁሉ ሰው እንደዛ ያደርጋል? አያደርግም። እግዚአብሔርን የሚፈሩ ወገኖች አሉ፣ ኦርቶዶክሳውያን፣ እንደዚሁም ለህሊናቸውም ጭምር የሚያድሩ ሰዎች አሉ። ይሄ ይታሰባል። መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ውስጥ ነው ያደሩት። ካችሁም በሀገራችን ላይ መቅሰፍት እንዳንመጣ፣ ያውም ደግሞ በታቦተ ህግ ላይ የሚመጣ ነገር አምላክ አይታገስም። በሚያስፈራና በሚያስደነግጣል የሚለው በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ህግ ላይ የሚሰራን ነገር እግዚአብሔር አይታገስም። መረጃ ባካችሁ እዚህ ቤተክርስቲያን ላታውሩ ስትሉ ነበር አንዳንዶቻችሁ። ያለ መረጃ ለምን እናወራለን? እኛ እኮ የነበርን ሰዎች እኮ ነን። ዘማርያም እንደዚህ እንደነበረው እኛም እኮ እናይ ነበር። ከየድንኳኑ ስር ሁሉ እኮ ነበር የሚቀሰቀሱት፣ ከየወንዙ ከየጥሻው ስር ጭምር ማለት ነው። ዋት ሰንበሪ የተናገረ ያ ሰውዬ ዝም ብሎ አይደለም የተናገረው፣ ከሰማው ነገር ነው። ከሰሚ ነው የተናገረው። የለም ከተባለ አለመኖሩን you have to በቃ ፕሩፍ ልታደርግ ይገባል በመረጃ። ሌሎች ሲናገሩ ደግሞ ቤካ በነገራችን ላይ በዚህ ነገር 100 አይደለም ቢሊየን % ነው ያልስማማም፣ ውሸት ስለሆነ እኔ ሄጄ በአካል ያየሁት ነገር ነው። አንተ ሃይማኖታዊ አይደለም ይቅርና ተው እንጂ አንዳንዴ የሚቀፉ ነገሮች ሰው የሆነን ቤተ እምነት በዚህ ልክ ትከት ሊሆን ይችላል። አንተ ድንግል ተሰብስቦ መጥቶ ሙስሊም ደፍሮ ሲጀመር ድንግልና ተወሰደ ተብሎ ስለት አይገባም። ቶ አይደለም በቃ እንደ አይነት ነገሮችን እናቆይ። በነገራችን ላይ የሚስማማው አክሰፕት የሚያደርግ ሰው አክሰፕት ያደርግ፣ ግን ይሄ ነገር ስህተት ነው። በቃ ማንም ሰው እየተነሳ ምንም ማለት ይችላል፣ ግን ውሸት ከሆነ ውሸት ነው። እኔ ስለማውቀው ነው። ምን አለ መሰለህ በጣም የጥላቻ ጠጋቸው ምን አለ እኛ እኮ ሰው እንዲድን እንጂ የምንፈልገው ውሸት እየተናገር ሰው እንዲርቀን አይደለም ማድረግ ያለ። እየሰማኝ ከሆነ እኔ ኖርማሊ ስለማላውቀው ነገር ብትነግር አሁን ይሄ ሰው አልሄደም፣ የሚያወራውም አልሄደም። እኔ ሄጃለሁ ብዙ ጊዜ። ሲቀጥል ኢሉ አባቡራ ከ5 ዓመት በላይ ኖር ያለው ከዛ ሰው እንትን እየተባለ ይሄ እዚህ ጋር ቀጥታ እየተነገረ ያለው ፖለቲክስ ነው። አንተ ስላልገባ እሺ ሰሙ ስማኝ ነው የሚሰበሰቡት ከኢሉ አባቡራ ከጅማ። እኔ እዛ አካባቢ ነበርኩኝ ከ5 ዓመት በላይ። በስህተት እንኳን ህዝቡ አያወራም እንዲህ አይነት ነገር። አንዳንዴ እንቀንሰው። ይሄ ሃይማኖት መስሎት ፖለቲክስ እየተወራ ነው። በቃ ቆይ ስማኝ ሰሙዬ፣ እኔ አይደለም በቃ አታውራ። በቃ እንቋጨው እዚህ ነው። አይደለም ቤካ እንቋጨው። በዛ ሊሆን አይችልም በነገራችን። ቆይ እንደምነት አንዴ በቃ ይሄን ነገር ቤካ እየሰማህን ነው። ኢሉ አባቡራ ኦሮሚያ ክልል ደናግል ሴቶች እየተመረጡ which means ምን አይነት የቆሸሸ ፖለቲክስ ነው? እኛ ሃይማኖታዊ ነን አይደል? ሃይማኖተኞች ነን አይደል? ነው ልክ ነው። እኔ ምን እያለ እንደነበረ እኮ ስለገባኝ ነው እያወራሁት ያለሁት። ቀጥታ ልዩ ፖለቲክስ ነው እያወራን ነው። መቆም ካለበት እናስቆም። እኔ ቆይ አይደለም እኔ እያወራ ያለሁት ነገር ስለ ልባቦር ምናምን አይደለም እያልኩ አይደለም። ዛሬ ይሄ ልጅ ባወራው ተነስቶ ሰው እዛ ጋር ቢገደል ደስተኛ ትሆናለህ? ልጆቻችን ሰው ምንም ማገናዘብ የማይችል ሰው ሁሉ ሰው እየጠፋል። አንተ ካሁን ጭቅጭቅ ልናደርገው ነው። እኔ ጭቅጭቅ አይደለም ውሸት ነው። ወንድምነት አንዴ ስሙኝ። ቆይ ሁለታችሁም ስሙ። ወንድምነት ማነው ሮቤራ የተናገረው? እኔ ራሱ ስሰማው ትክክል አይደለም ነው ብዬ አልኩት። ምክንያቱም ልብ በል አንደኛ እንደዚህ ተብሎ አይነገርም እና እኔ ከሰሙ ሀሳብ ጋር የምስማማው
ሰሙ ስለተናገረ ሳይሆን እኔም ራሱ ያለ መረጃ የተነገረ ነገር እንደዚህ አግባብ አይደለም መሆን የለበትም። ምክንያቱም ቀጥታ ሄደው ከሙስሊሞች ጋር ብሎ ያለው ነገር በፍጹም ተቀባይነት የለውም። እንደው ቢሆንም እንኳን እንደዛ እንኳን የሚወራ ነገር አለ፣ ከዚህ በፊት ሲወራ የነበረ ነገር አለ፣ ሰዎች የሚያወሩት ከሆነም እንኳን በእምነቱ ከሚመስላቸው ሰዎች ጋር እንጂ እንደዛ ሊያደርጉ የሚችሉት ከሙስሊም ጋር እንደዚህ ይደረጋል ብሎ የሚለው ነገር በፍጹም ይሄ በፍጹም አልቀበልም። እኔም አልቀበልም። ከሰሙ ሀሳብ ጋር ነው የምስማማው። እዛ ድንግልናቸውን ለስለት ሊሰጡ ሄደው ከእስላም ጋር እንደዚህ ያደርጉ ብሎ የሚለው ነገር ይሄ በፍጹም ነውረኛ ነገር፣ በፍጹም አልቀበልም። እንደዚህም ያደርጋሉ ብዬ ኦርቶዶክሳውያኑ አላምንም። እኔ አላምንም፣ እውነቱን ስነግራችሁ ማለት ነው። በዚህ ጉዳይ ማንም ሊያሳምነኝ የሚችል ነገር የለም። ስለዚህ ይሄ ነገር እዚህ ጋር መተው ያለበት 100%። እሺ አይ ኖ ኤርሚ እኔ አሁን ማነው ረቢራ ሲያወራ ምናምን ነገር አልሰማሁኝም። እኔ የሰማሁት ነው ከአሁን ቀደም ቆይ ኤርሚ ፕሊዝ፣ ከአሁን ቀደም ምንድን ነው ድንግልና ስለት ይሳላሉ፣ ባለማወቅ ድንግልና ስለት ይሳሉ፣ እንደዚህ ያደርጋሉ። አብዛኛውን ጊዜ እንደዚህ ነገር የሚጫወትባቸው ድርዮችም አሉ። ሴቶቹ አያውቁም። በየዋነት ድንግልና ለዚህ የተባለ ቤተክርስቲያኗን በዚህ መንገድ ለአጋንንት በዚህ መንገድ ይሳላሉ እያሉ በአጋንንት ፕሮሰስድ ስለሆኑ ጉዳይ ሲነገር ሰምተናል። እኛ ገብተዋል። እኔ እያወራ ያሉት ምንድን ነው ረቢራ ስላለው ነገር አለ። እሱ ፖለቲክስ ነው ሊሆን የሚችለው በቀጥታ ከዚህ ከብሔር ምናምን ነገር አገናኝቶ ተመርጦ ምናምን ያለው ጉዳይ ካለ ረቢራ which is wrong ነው። እኔ ግን ረቢራ ተናገረ ብዬ ያሰብኩት ልክ መሪጌታ እንደተናገረው አይነት ነገር ከአሁን ቀደም ሌሎች እንዳሉት አይነት ነገር ተናግሮ አይ አንተ ልክ አይደለም ከተባለው ልክ አይደለም ብዬ ያልኩት እንጂ ከሊባቦር ተመርጦ ምናምን ድንግል ተመርጦ ምናምን ነገር እሱ ሲጀምር ትክክል ሊሆን አይችልም። እሱ ትክክል ሊሆን አይችልም። እሱ ነው የወንድምነት እኛ ስለሰማን እኔም ሰሙ ስለሳ የተናገረው ሰሙና እኔ ሰምተነዋል። እኔም ትክክል አይደለም ነው ብዬ ያልኩት፣ ሰሙሻም ትክክል አይደለም ነው ብሎ ያለው ይሄን ነገር በፍጹም ሊሆን አይችልም። አንደኛ ከብሔር ማቅጣጫ የተጠቀሰው ትክክል አይደለም። ሁለተኛም ከቤተክርስቲያን ማቅጣጫ እንደዚህ ሲነገር ያ በመረጃ ላይ የተመሰረተ ነገር አይደለም። ይሄኛው አሁን አንተ ያልከው በተለምዶ የሚነገር ነገር አለ። እዛው ሄደው ያዩ የዓይን ምስክሮች የሆኑ ሰዎች የሚያወሩት አለ። በቪዲዮ ላይ የተደገፈ አይደለም፣ በመረጃ ላይ የተደገፈ አይደለም። ግን የዓይን ምስክሮች ነን ብለው ሲያወሩ የነበረውማ እሱንማ ከዚህ ሲወራም ሰምተናል። የቤተክርስቲያኒቱ አገልጋዮች ሁሉ ጭምር የሚያወሩት ነገር ነው። ሰሙ እኮ ቅድም ተናግሮ ነበር። ለምሳሌ ስለትን እንሳላለን ብሎ በሚል በእውነት እኔ ሲባል ሰማለሁ። ዲፋይን ስታደርገው እኮ ሌላ ነገር እኮ አይደለም። እንትን ቤካ ዲፋይን ያልሆነ ቀሚስ ሲበጣጠስ ማለት ሴቷ የት ነው ያን ቀን ቀሚስ ለብሳ የምትሄደው? ጥምቀት ነው። ምን እየተደረገ አሁን የምናሳየው እኮ እሱን ነው። የሀሉን ባህል ይመስላል እንጂ አሁን ቅድም ሲናገር የነበረበት ነገር አይስሩንግ በቃ ሲጀመር ቤተክርስቲያን ውስጥም ድንግልናችሁን እንዲወሰዱ ሚል እኔ እንጃ እኔ ሄጃለሁ አይቻልም። ሰሙ ቆይ እስኪ አንዴ ለምን ኢሞሽናል ለምን ትሆናለህ አንተ? እኔ የሰማሁትን ነው የተናገርኩ። እንደዚህ እዚህ አካባቢ እንደዚህ አይነት ቦታ ቆይ አዳምጠኝ የተጻፈ ነገር ካለ አይቻለሁ። አዎ አይቻለሁ። ከእኔ ተወልጄ ቆያ ስማኛ ሴቶች ታውቃለህ? እኔ ተመርጦ አላልኩም። ተመርጦ የሚለው ካፌ አልወጣም። አንድ እንደዚህ ሌላ ቦታ አውሩ በቃ ኦኬ። እሺ አስጨርሰኝ። ሐሳቤን አልተረዳህም። ሌላ ቦታ አውሩ። ለምን ትጮኻለህ አንተ? ለምን በመጮህ እኮ አይደለም ወንድሜ፣ አትጮህ። ለምን ትጮኻለህ? እኔ አንድና አንድ ያልኩት እኔ ኖ እኔ ነው የሚታርኩ ሰሙ ሰምቶኝ የሚታርጓል ሮቤራ በቃ ቶ ቅድም ያልከው ባይኔ አይቻለሁ ነው። አሁን ደግሞ ሰምቻለሁ ነው ያልከው። በቃ ቶ ተውት። እርሚ ያየሁት አለ ምንዝርና አያስፈልግም። በቃ ቶ ምንዝርና ሲያመነዝሩ አይቻለሁ በአይኔ። እሱን እኔ አላየም ብያለም፣ ግን ቅድም የተናገርከውና አሁን የምትለው አንድ አይነት አይደለም። ትክክል። እሱ ደግሞ እዛ ተስለው ድንግልናቸውን ተስለው ቁልቢ ሄዱና ይሰጣሉ። ሙስሊሞቹ ድንግልናቸውን ይወዛሉ ያልኩ እኔ የቁልቢ ሰዎችን ፈልጌ ጠየኳቸው። ይሄ ነገር እውነት ነው ወይ? ቁልቢ ሰፈር እዛው አካባቢ ያደገ ጓደኛ ሙስሊም ጓደኛዬን ጠየቁ። አዎ እኔ አለኝ። አሁን ትልቅ ሰው እኔ ያንግ እያለሁ አለኝ። ኖ አንተ ኦርቶዶክስ እምነት ተከታይ ሆነ ነው አይደል የሄድከው? ሮቤራ እኔ ነው የሚታረከው። ምክንያቱም ይሄ ነገር ትክክል ስላይደለ ማለት ነው። አንተ ኦርቶዶክስ እምነት ተከታይ ከሆነ የሄድከው ሮቤራ ይቅርታ አድርግልኝ፣ ሄደ መጠየቅ ያለብህ በዛ አካባቢ የሚኖረውን ሙስሊም አይደለም።
ሄደ መጠየቅ ያለብህ። ምክንያቱም ሙስሊሙ እዛ የአካባቢው ይኑር እንጂ ምዕራብ ሐረርጌ እንደሆነ ይታወቃል። አካባቢው ላይ ይኑር እንጂ ያን ነገር ለኢንፎርሜሽኑ ሩቅ ነው ብዬ ባልልም እንደ ጎረቤት ወይ ደግሞ እንደ ቅርብ ነዋሪ የሚሰማው የሚያውቀው ሊኖር ይችላል። ከዛ ይልቅ እዛው ለበዓሉ የመጡትን ሰዎች በእምነት የሚመስሉ ምክንያቱም አንተ ያኔ ስትሄድ ጴንጤ አይደለም አይደል? ኦርቶዶክስ ሆነ ነው የሄድከው። ስለዚህ የእምነቱ ተከታይ ከሆኑ ወንድሞችና እህቶችን መጠየቅ የነበረብህ ከሙስሊሙ ጠይቀው። ሙስሊሙ ከጥላቻ ተነስቶ ስነግሮህ ከሆነስ ይዶን ነው የምታውቀው ነገር የለም። ስለዚህ ከሙስሊሙን ለመረጃ ብለህ አሁን ቅድም የገባው እዛ አካባቢ ነኝ አለ እና እኔ አውቃለሁ አለ። አሁን አየህ የዚህ ሰው አንድ ሙስሊም ምስክርነት ይህን ነገር አይቻለሁ አላየውም ብሎ ለማለት እኛ እንድንቀበለው እኔ በግሌ አላምንም። ቢናገርም ማለት ነው አላምንም ከጥላቻ ተነስቶ እስከሆነ የሚናገረው። ምክንያቱም የኦርቶዶክስ እምነት ተከታይ አይደለም፣ እሱ የእስልምና ሃይማኖት ተከታይ ነው። ስለዚህ ነገር ምስክር መሰጠት ካለበት ራሱ የቁንጫ የቅማል የሚባለውን ስለት ቤተክርስቲያኒቱ አልቀበልም እንደዚህ አይነት ነገር አቁሙ ብላ እንዳለች ሁሉ እንዲህ አይነቱ ነገር እዛ አካባቢ እየተደረገ ከሆነ ራሱ ሁሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመንና ሕዝብ ይህንን አይቀበለው፣ ሁሉ አይቀበለው። የሚቀበሉ እንኳን ቢኖሩ የሚቃወሙት አሉ። ኦርቶዶክሳውያን ሆነው ስለ ሕሊና ሕግ እግዚአብሔርንም ስለመፍራት የሚቃወሙ አሉ። እና ኖ ብለው ከሚሉ ከእነሱ ሰዎች ብትጠይቅ እውነተኛ ምስክር ይሆናል። ሄደ ግን የጠይቀው ከእምነቱ ከማይመስሉ ሰዎች ነው የጠይቀው። ስለዚህ ከአንድ ሙስሊም ተቀብለ ያመጣውን ወሬ እዚህ ትክ ነው ብለህ ብትል እኔ አልቀበልም። በነገራችን ላይ ኤርሚ እሱም ብቻ አይደለም። በነገራችን ላይ ሴቶቹ የሚመረጡት የተባለበት ኤሪያ ገብቷል። ዛሬ ይሄን ሰምቶ እኮ ሄዶ እዛም ይበጠብጣል። እኔ እኮ በጣም ያስደነገጠኝ በዚህ ሰዓት እኮ ሰው እያለቀ ያለበት ጊዜ ነው ኢትዮጵያ ውስጥ አይደለም። እንዲህ ብሔር መርጠህ ጠርተህ እንዲህ የሚባል በጣም ከባድ ነገር ነው። አንተ እዚህ ባወራሃት በጣም ብዙ ሰው ኢትዮጵያ ውስጥ እንደሚያልቅ ወቅ አንተ አውሮፓ ልትኖር ይችላል፣ አሜሪካ ልትኖር ይችላል። አግባብ አይደለም፣ ተከራከረ። ይሄንን እንደዚህ በመረጃ ላይ ያልተመሰረተ ነገር ማውራት ተገቢ አይደለም። የሄዱ ሰዎች ያዩ ሰዎች ሲያወሩ ነበር። አዎ ይሄ ነገር ለኦርቶዶክስ እምነት ተከታዮችም ራሱ አዲስና እንግዳ ነገር አይደለም። በተዘዋዋሪ የሚሆን በጨረፍታ ሲሰማ ነበር። የተሰማው ነገር ሁሉ ውሸት ነው ብለን ባንልም የተሰማው ሁሉ ደግሞ እውነት ነው ብለንም ደግሞ ሁሉንም አግበስብሰን አንወስድም። ግን ከእስላሞች አቅጣጫ ግን የተነገረው ፈጽሞ እኔ አልቀበልም። እኔ በግሌ አልቀበልም። ምክንያቱም በዚህ ያህል ልክ እንደዚህ ህዝባችን ይዘቅጣል ብዬ ስለማላምን ማለት ነው። እንዳልከው ነው ሰሙሻ ቅድም የእስላም ስጋ አልበላም ብሎ የሚል ሰው እንዴት ነው ስለት ለገብርኤል ተሳልኩ ብሎ ሄዳ ከእስላም ጋር ተተኛለች ተብሎ የሚባለው? በፍጹም ብትከራከረኝ አታሳምነኝም። እንደው አንዲት ኦርቶዶክስ እንደዛ ልታደርግ ትችል ይሆናል። የኦርቶዶክስ ህዝብ የሙስሊም ስጋ አንበላም ብሎ ክርስቲያንን ብሎ የሚል ማህበረሰብ ከእስላም ጋር ይተኛል ብሎ የሚለው ነገር ነው ተቀባይነት የሌለው ጭፍንነት የሆነ ነገር ነው ብዬ የምለው። በፍጹም አልቀበልም። ማንም ተሟጋች መጥቶ ሊቅ ነኝ ብሎ ያለ ይህንን ሊያሳምነኝ አይችልም። በቃ የኔ ህሊና አያምንም። ለምን? አንደኛ ቤተክርስቲያኒቱንም ስለማቅ ማህበረ ህዝቤ ነውና ስለማቀው ማለት ነው። ኦርቶዶክሳውያን ህዝባችን ናቸውና ስለምናቅ ማለት ነው። ድካማቸውንም ብርታታቸውንም እናውቃለን። እነሱ የኛ እንደሚያውቁ ኤርሚ ከሙስሊም ጋር ምግብ በላ ብላ እኮ ጸበል ምትረጭ ቤተክርስቲያን አይደለም። መጽሐፈ ኬደር ምጠምቅ ቤተክርስቲያን አያረጉም፣ በፍጹም አያረጉም እንደዚህ እና ያ ሙስሊም ምናልባት አንተ ሮቤራ ነግሮ ሊሆን ይችላል። ከጥላቻነት ተነስቶ ያወራ ነገር ሊሆን ይችላል ነውና አንዳንዴ ስለ ሃይማኖት ስንጠይቅ ከራሱ ከማህበረሰቡ እንጠይቅ። እኔ አሁን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳወራ ከሶስተኛ ወገን ሰምቼ አይደለም። ሰሙ አሁን ስለ ኦርቶዶክስ ሲያወራ ከሶስተኛ ወገን ሰምቶ አይደለም። ምክንያቱም እያንዳንዳችንም እንደየመጣንበት ጊዜ እዚህም ያላቸው ወገኖች መሲስ ታወራ ከሶስተኛ ወገን ሰምቶ አይደለም። እዛ የነበረች ሰንበት ተማሪ ናት። ሰሙ እዛ የነበረ አገልጋይ ነው። በቤተክርስቲያኒቱ ውስጥ በሰንበት ትምህርት ቤት ያለፈ ወይ በቤተክርስቲያኒቱን ነገር በሚገባ የሚያውቅ ማለት ነው። እኔ እዛ በነበርኩበት ሳለ የቤተክርስቲያኒቱ አገልጋይ ነኝ፣ ቀዳሽ ነኝ። ስለዚህ ከሶስተኛ ወገን ሰምተን አይደለም። እኔ ሳወራ እኔ በግሌ በተመለከተ ከሶስተኛ ወገን ሰምቼ ሳይሆን የማውቀውን የተማርኩትን ያነበብኩትን ከአባቶች የሰማሁትን ከወላጆቼ ያየሁትን ከማህበረሰቡ ያየሁትን እና ምክንያቱም ምን ትጠቀማለህ የሌለን ነገር ማውራት ማለት ነው። ለምሳሌ ልክ አሁን ኦርቶዶክስ በእኛ በወንጌላውያን አማኞች ላይ እንደሚዋሹት እኛ አንዋሽም። በእውነት ለመናገር ማለት ነው እኛ አንዋሽም። ለምሳሌ ገና እንደተጀመረ
ከአንቺ ግን የጴንጤው ማህበረሰብ እንደዚህ ብሎ ነበር ወይ? እኔ አልሰማውም፣ እኔ አላየውም፣ ከጴንጤው አልሰማውም፣ አላየሁምም ስገባ ስለ ህሊና ማለት ነው። የተወለደው ከድንግል ማርያም የተወለደው የዓለም መድኃኒት ኢየሱስ ክርስቶስ ጌታ ነው ብለው ሲሉ ያየኋቸው እንጂ ኢየሱስ ከኔና ከአንቺ ይወለዳል ብለው ሲጀምር ከኢትዮጵያውያን ወንድና ሴት ይወለዳል እንደ ኢየሱስ አይወለድም እኮ በየትኛው ሂሳብ ስሌት ኢቭን ከእስራኤላውያን ወንድና ሴት እንኳን አይወለድም። ኢየሱስ በወንድና በሴት ፍቃድ የሚወለድ አይደለም፣ በእግዚአብሔር ፍቃድ ከሴት ግን የሚወለድ እንደሆነ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ማለት ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ ይላል። እስራኤላውያን እንኳን ወንድና ሴት ይወለዳል ተብሎ እንኳን መጽሐፍ ቅዱስ ላይ አልተጻፈም። ኢየሱስ የወንድና የሴት ፍቃድ በወንድና በሴት ፍቃድ የመጣ የተወለደ የተጸነሰ አይደለም። እደግመዋለሁ። ጌታችን እንደምታውቁት የወንጌል አማኞች ይህንን የማታውቁት ሆናችሁ አይደል የምናገረው። ጌታችን በወንድና በሴት ፍቃድ የተጸነሰ የተወለደ አይደለም። ልክ የኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነው የምትለው። ዘእንበለ ዘርአ ብእሲ ያለ ወንድ ዘር ነው። ዘእንበለ ዘርአ ብእሲ ማለት ያለ ወንድ ዘር ድንግሊቱ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ጸንሳ ወልደዋለች። ስለዚህ ከአንድ ኢትዮጵያውያን ይወለዳል ብለው ይተኛሉ ብለው ሲነግሯቸው የሀገሬ ሕዝብ አምኗል። እነዚህ ጴንጤ የሚባሉ ኢየሱስ ከእኔና ከአንቺ ይወለዳል እያሉ ይተኛሉ ብለው ሲሏቸው ሀገራችን ሕዝባችን አምኗል በጣም ብዙ። ይሄ ግን ምን ነበረ? ውሸት ነበር፣ ውሸት ነበር። ውሸት መሆኑን ሄጄን ያረጋገጡት ወንድሞች እናቶች፣ መጥቼ ሄጄ ለማየት የመጣሁት አንዱ ይህንኑ ነገር ነግረውኝ ነው። ዝሙት ይሰራሉ መብራት አጥፍተው ብለው ሲሉ ሰምቼ ነው። ኦርቶዶክሳውያኑ አገልጋዮች ናቸው ሲያወሩ የነበሩት ቄሶቹ ለእኔ ነገሩኝ በወቅቱ። ከመጣው ጊዜ ጀምሮ ግን ከሄድኩበት ጊዜ ጀምሮ ግን እስካሁኗ ሰዓት ድረስ መብራት አጥፍቶ የሚተኛ በአዳራሾቻቸው ተገናኝተው የሚባለው ነገር ወንድሞች እናቶቼ፣ እንደዚህ ነውረኛ ነገር በአደባባይ ላይ ማንም የሚያደርግ የወንጌል አማኝ የለም። እኔ እመሰክራለሁ። የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ አሁን በጌታ የሆንኩኝ ማለት ሄጄ ያየሁትኝ ሌላ ነው ማለት እግዚአብሔርን ሲያመልክ ኤርሚሻ ምን አለ መሰለ፣ በጣም የኛ ህዝብ ችግሩ ምን መሰለ፣ ሰምቶ የማመን ችግር የለበትም። አሁን ትልቁ የኛ ህዝብ ችግሩ የማገናዘብ ችግር። በቃ ሁሉ ምንም ንገረው የኛ ህዝብ ያምናል። በቃ ምንም ንገረው ጴንጤ እንዲያረጋል፣ አዎ አክሰፕት ነው የሚያደርገው። በቃ ነው እንዴ እስኪ እንትን ልበል ላጣራ አይደለም። ይሄ አሁን ትልቁ በሽታ ነው። አሁን ኢትዮጵያ ያለው ትልቁ በሽታ ሊሻለን የሚገባው በሽታ ጀስት በኤቪደንስ ስታሳየው ማያምን ህዝብ በወሬ ስትነግረው ያምንሃል። በቃ ያምንሃል። ጀስት አሁን አንተ ሄደ አይተ እኔ መጣሁኝ የሚባለው ነገር ነው አይደለም፣ እያየሁት ነው ስትመጣና አሁን ችግሩ እዚህ ጋር ነው ያለው። ሰምቶ የሚያምን በቃ የሆነ እኔ እንጃ ምን አይነት እኔ እግዚአብሔር በእውነት እኔ ቢያክመን እግዚአብሔር ጥሩ ነው። እግዚአብሔር በቃ እኔ እግዚአብሔር ያክመን በቃ እንደዚህ ነው የምለው። ድምፅን እንትን ይላል የዚጋ የከፈቴ ነው አይደው ነው እንዴት እንደሆነ እና ድምፅን ላሰማቸው ይሄ ነው ድምፅሽን አሰሚ እያሉ ስለሆነ ከስር እና ማለት መረጃ የሌለ ነገር ባናወራ በጣም ደስ ይለኛል። ደግሞ የሰማነው ነገር ማውራት በጣም አስቸጋሪ ነው። አሁን ቅድም እኔ ላይቭ እንደከፈትኩኝ አንዱ መቶ ጴንጤዎች ከልጆቻችሁ ጋር ነው የምተኙት ምናምን ሲል አሁን እጄ ሌላ ቦታ ላይ መሰከርኩኝ ማለት ኤቪደንስ የለውም ማለት ነው። እና ጴንጤዎች ቤተክርስቲያን ስትሄዱ የራሳቸውን ልጆቻቸውን ይዞ ከነሱ ጋር ነው ሄዶ የሚያደሩት ምናምን አይነት ነገር ነበር ሲያወራ የነበረውና እንደዚህ አይነት ነገርም አለ እንደ ብሎ ደግሞ ሌላኛው ዶ ጴንጤዎች እኮ እንዲህ ናቸው ብል መረጃ የለውም። ኦልሬዲ እኔ ቤት ብቻ ነው የሰማው። እንደዚህ አይነት ነገር እንዳይሆን የሰማነው ብቻ ማውራት በጣም ከባድ ነው። ደግሞ አንዳንዶች ታስቃላችሁ ማለት በቤተ ክርስቲያን ግቢ ውስጥ የተደረገውን ዘፈን ግለሰብ ነው ስትሉ ያው ከመሳቅ ውጭ አማራጭ የለንም። እንቀጥሉ። ድምፅን ለማሰማት አክል ነው። ቴንኪው ተባረኪ። እኔም ወደ መተኛቱ አካባቢ ላይ ሰዓቴ ጥሩ ስላይደለ የምንነግራችሁ ግን አንደኛ ስናወራ ትክክለኛ በሆነ መረጃ ላይ የተደገፈ ነገር ካገኘን እናወራ ካወራን ማለት ነው። እኔም ስለማወራ እና በመረጃ ላይ ግን ያልተደገፈ ነገር በጣም ጥሩ አይደለም። ስለዚህ ከሙስሊሞች ጋር በተገናኘ ለምሳሌ እውነቱን እነጋገር ከተባለ አሁን ስለኛ ስለ ወንጌላውያን አማኞች
እንደው ለህሊና ያደረ ሙስሊም ካልሆነ በስተቀር ስለኛ መልካም ነገር አያወራም። ስለኛ ስለ ወንጌላውያን አማኞች ኦርቶዶክሳውያን ለህሊናቸው ያደሩ እግዚአብሔር የሚፈሩ ሰዎች ካልሆኑ በስተቀር መልካም ነገር አያወሩም። እኛም ልክ የወንጌላውያን አማኞች እንደነሱ ሆነን ህሊናችንን ጥለን እግዚአብሔርን ባለመፍራት በኦርቶዶክስም ላይ በሙስሊም ላይ በማናቸውም ላይ እኛ እነሱ እንደዚህ ብለው ይሉናል ብለን በሐሰት መናገር የለብንም። ለህሊናችን የኔ ወገን ስለሆናችሁ ታማኞች መሆን አለብን። እግዚአብሔርን መፍራት አለብን። ምክንያቱም ጌታ በውሸት ስለማይከብር። እነሱስ ለምሳሌ አሁን በእውነት ለመናገር ኦርቶዶክስ ለምንድነው በኦርቶዶክስ ሃይማኖት እንደዚህ ብለው የሚዋሹብን? ለምሳሌ አሁን እስካሁን ድረስ እየነገርናቸው የማርያም ጠላቶች ናችሁ 4 ነጥብ ዋጡት ኤርሚያስ ይሉናል። ኧረ አይደለንም እኮ የጌታዬ እናት እስራኤላዊቷ ማርያም የጌታዬ እናት ቅድስት ድንግል ማርያም የአማኑኤል እናት የጌታችን እናት በምንኛ የሂሳብ ስሌት ነው ልጠላት የምችለው? እስኪ የጠላሁበትን ፓርት አሳዩን። እስኪ ወይ እንደ ግል የጠላሁበትን እንደ ተቋም የወንጌላውያን አማኞች ወገኖቼ የጠሉበትን አሳዩን ብለን ስንላቸው አንድም መረጃ አያሳዩንም። አታማልድም ትላላችሁ ነው ብለው የሚሉ። አታማልድም ብሎ ማለት መጥላት ነው እንዴ? አይደለም፣ አይደለም። እንደውም በዚህ ቻሌንጅ ላይ ያደርገን የሚችል ሰው ካለ እኔ ቻሌንጅ ላቅርብለት። ማርያምን የጌታችንን እናት ኦርቶዶክስ ነው የሚጠላት ወይስ ጴንጤ? በዚህ ጉዳይ እኔ ቻሌንጅ የሚያደርግ ሰው ካለ ይምጣ። ኦኬ፣ በዚህ ጉዳይ ዲቤት ሊገባ የሚችል ሰው እንኳን ካለ ይምጣ። እውነት ማን ነው የሚጠላው? እስኪ መጽሐፍቶቻችን ይገለጡ። ማርያምን እንወዳታለን ተብሎ የተጻፈ መጽሐፍት ሁሉ በሙሉ ለሃ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ነገረ ማርያም ብለው በሚሉ ታምረ ማርያም በሚባል መጽሐፍቶች ውስጥ እነዚህ አሁን ስማቸውን በጠራኋቸው መጽሐፍቶች ውስጥ ብቻ ድርሳነ ኪዳነ ምሕረት ጨምሬ ድርሳነ ኪዳነ ምሕረት፣ ለሃ ማርያም፣ ድርሳነ ማርያም፣ ነገረ ማርያም፣ ራእይ ማርያም፣ ታምረ ማርያም በእነዚህ አሁን በጠራኋቸው መጽሐፍቶች ውስጥ የጌታችን የኢየሱስ ክርስቶስ እናት ያቺ የምንወዳት ጻድቅ ሴት በክርስቶስ እህቴ ብዬ ስጠራት ያላፈርኩባት፣ ስንጠራት የማናፍርባት፣ በክርስቶስ እናቴ ብዬ ስጠራት የማላፍርባት፣ ስንጠራት የማናፍርባት ያቺ ቅድስት ሴት ለባህሪዋ ለምግባሯ የማይመጥን ነገር ጽፋ የተገኘች ማናት? ቤተክርስቲያኒቱ ናት። ተቋሟ ይሁን የተቋሟ ነው የምናገረው ቤተክርስቲያኒቱ። ምክንያቱስ እነዚህ መጽሐፍቶች በግለሰብ የተጻፉ መጽሐፍቶች አይደሉም። እደግማቸዋለሁ። መጽሐፍቶቹ ልብ በሉ። ለሃ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ነገረ ማርያም፣ ታምረ ማርያም በእነዚህ መጽሐፍቶች ማለት ነው የተጻፉት ውስጥ እነዚህ መጽሐፍቶች ሁሉም እጄ ላይ አሉ። ከቅዳሴ ማርያም ውጭ ማለት ነው። ሁሉም እጄ ላይ አሉ። በውስጡ የተጻፈውን የእኔ እናት እንኳን መስታወት የማታደርገውን የሰሙ እናትና እህት የማያደርጉትን ለባህሪያቸው ለምግባራቸው የማይመጥን ነገር ነው የጌታ እናት አደረገች ብሎ የጻፉት። ከምን የተነሳ? ከመውደድ የተነሳ ለእነሱ መውደድ ነው። እኛ ግን ስናነበው በመጽሐፍ ቅዱስ መዝነው ጥላቻ ነው። ስሟን ማጉደፍ እንጂ ስሟን ማክበር አይደለም የተያያዙት። ሲጀምር የሴት ብልት ሳሙ ብላ አለች ብለህ እንዴት ነው ስሟን የምታከብረው? ማርያም አሁን ታምር ስትሰራ በእግዚአብሔር መንፈስ ታምር ከሰራች የሴት ብልት ማሳም ነው እንዴ ታምር? ይሄ ብቻ አይደለም፣ የወንድ ብልት ማስቆረጥ ነው እንዴ ታምር? የወንዶቹን ቁረጡ ትላለች፣ የሴቱን ሳሙ ብላ ትላለች። ታምረ ማርያም ላይ የተጻፈ ይሄ በእኔና ለአንተ እናት ቢሰጥ ምን ያህል ነው የሚነዝርህ? አየ ለዚህ ነው ኤርሚያስ አትቆጣ ትሉኛለች። እቆጣለሁ። እግዚአብሔር ያከበራትን እቺ ጻድቅ ሴት ስሟ በትውልድ መካከል እንዲጠላ እንዲነወር ያደረጉት በመጽሐፍቶቻቸው የጻፉት ነው። አንድ ሰው ፊት ለፊት የቆሞ እነዚህን መጽሐፍቶች ዲናይ አያደርግም። ገና እያነበብኳቸው አይደለም፣ አንብቤ የጨረስኳቸው መጽሐፍቶች ናቸው። ራእይ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ድርሳነ ማርያም፣ ነገረ ማርያም፣ ታምረ ማርያም፣ ለሃ ማርያም፣ ድርሳነ ኪዳነ ምሕረትን ጨምሬ ማለት ነው። ገና ላንባቸው የተዘጋጁ አይደል፣ አንብቤ የጨረስኳቸው የቱ ጋር ምን እንደሚል ማለት ነው። እና በጣም ነው የሚቀፋው። እውነት ለመናገር እውነቴን ነው የምነግራችሁ። ምን አደረገች? በትውልድ ፊት እንደዚህ ማርያምን ጴንጤው ቢጠላት እኮ እውነት ልንገር፣ እኔ አሁን ይህን መጽሐፍ ከማንበብ የተነሳ የጌታዬን እናት ለይቼ ያውቃታለሁ እንጂ የኦርቶዶክስ ማርያም ብዬ እኮ ብጠላ አይገርመኝም። ምክንያቱስ በአንድ እግዚአብሔርን ትፈራለች ጻድቅ ሴት ናት፣ ጌታን በስጋ ወለደች በተባለች በጌታ እናት ስም በማርያም ስም የተጻፈ እንደዚህ አይነት ነውር እኔ አይቻላቅም። ኦኬ
አይቻላቅም። ሩሩ ናት ብለን ለውሻ በወርቅ ጫማ ውሃ ጠጣች ብለው ሩሩ ናት በቃ የጻድቅ ነፍስ ለእንስሳ ይራራል ብሎ የሚለው በምሳሌ ላይ መጽሐፍ መዝኜ ያስኩትኝ። እሺ ማርያም ለውሻ ውሃ ብታጠጣ አይገርምም። ምክንያቱስ የጻድቅ ነፍስ ለእንስሳ እንኳን ቢሆን ይራራል ይላል ምሳሌ ላይ። ኦኬ በዚህ ያስኩት የጌታ እናት ማርያም ጻድቅ ሴት ስለሆነች ምዕራፍ 71 ይህንን ምዕራፍ 72 ላይ ሚስጥሬን አትንገርብኝ ብላ ሚስጥሯን የነገረባትን ጎረምሳ ረግማ ሁለንተናውን ወደ ውሻ ቀየረች ይላል። ለውሻ የራራች እናት እንዴት ለፍጡር አትራራም? እሷ ደግሞ ሚስጥሬን አትንገርብኝ ብላ ሄዶ ለአገረ ገዢው ነገረ ይላል። ማርያምን የነገራትን ሚስጥር ለአገረ ገዢው ሄዳ የነገረችው ምንድነው ሚስጥሩ ብለን ስንጠይቅ እዛው ክፍል ላይ መልአኩ ገብርኤል መጥቶ እንዳበሰራት በእግዚአብሔር መንፈስ ቅዱስ ወንድ ልጅን እንደምትወልድ እንደነገራት ይሄ ነው ሚስጥር ብላ የነገረችው። ይሄ አይታወቅም እንዴ? በዓለም ተጽፎ የተገኘ አይደል እንዴ? ወንጌላውያኑ ተቀባብለው የጻፉት አይደል እንዴ? ማርያም ይህን ሲጀምር በግብፅ ሀገር በስደት በነበረችበት ሰዓት ላይ ነው ለአንድ ወጣት ነገረችው። ወጣቱ ደግሞ ሄዶ ለንጉሱ ነገረው። ከዛ ነገሩን ሰማችበት እና ለማንም እንዳትናገር ብዬ የነገርኩህን ሚስጥሬን አውጥታል ብላ እንደ ውሻ ረግማ ገደለችው ይላል። ማነው? አዎ ፈረደችበት፣ ረገመችው፣ ገደለችው ይላል ታምር 72 ላይ። ታምር 71 ላይ ለውሻ ራራች ብላ ያሉንን በእግዚአብሔር መልክና ምሳሌ የተፈጠረውን አቅፋ ወደ ግብፅ የገባችው አዝላ ወደ ግብፅ የገባችው ልጇ የሞተለትን ሰው ገደለች ይላል። ርኅርኅት ናት፣ ለውሻ ርኅርኅት ናት፣ ለሰው ግን የማትራራነች ብለች የጌታዬ እናት ማርያምን ስሟንማ አታጠፋውም። እሞግታለሁ፣ እውነቴን ነው የምልህ። ሱሬህን እስክታወልቅ ድረስ እሞግታለሁ፣ በእውቀት በመረጃ ማለት ነው። እሞግታለሁ ብሎ የሚመጣ ሰው ካለ ይሄ በእኔ እናት በማርያም ስም በእኔ እናት በመስታወት ስም ቢጻፍ ምን ይሰማሃል? የእናቴን ስምማ እንደዚህ አታጠለሽም ብዬ ነው የምልህ። ታዲያ በመስታወት ስም እንደዚህ ጽፈህ እኔ እንደዚህ ከተናገርኩ በጌታ የእናት ስም እንደዚህ ስትጽፍማ አላልፍህም፣ አናልፍህም። ለዚህ ነው ቆጣ 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 የሚያደርገኝ። አይ ተው እንጂ እንዴ ተው እንጂ። ሲጀምር ማርያም ለኦርቶዶክስ ማን ነው ርስትና ጉልት አድርጎ የሰጣት እንዴ? ማርያም እኮ የኔም ነች አይመስልም? ሁሉ ቀን እነሷ ማርያም ማርያም ብለው ስላሉ የነሱ ብቻ ከቤተሰቦቻቸው የወረሱት የቅቤ ቅል ይመስል የነሱ እርስትና ጉልት አድርገው፣ እኛ ደግሞ ሁሉ ቀን ኢየሱስ ኢየሱስ ብለን ስንል ኢየሱስ የጴንጤ ብቻ አድርገው እንደሳሉት እኛ ደግሞ ማርያም ብለው ሲሉ የነሱ ብቻ አድርገን መሳል የለብንም። የኔም ናት። እየሰማኝ ነው ወንድሜ? የኔ ቤተሰብ ነች ማርያም። የኔ እናት ናት በጌታዬ። እኔም ማወራው ማርያም ብላ ኦርቶዶክስ ላይ ሳለችዋን አይደለም። እኔም ማወራው የአብርሃም ዘር የሆነችው የዳዊት ልጅ የሆነችው ያቺ 15 ዓመት ልጃገረድ ከመልአክ ድምፅ ሰምታ ጌታዬን በድንግልና የጸነሰችው እሷን ነው ማወራው። አዎ ዳር ትይዛለህ ብራዘርዬ። አንተ ከጎጃም ወይ ከወሎ ወይ ከጎንደር ወይ ከትግራይ ወይ ከኦሮሚያ ወይ ከከምባታ ከሃዲያ ወጥተህ እኔ ላይ አይነን አጉረጥርጠህ እመቤቴ የኔ ነች ብለህ ልጥለህ አንተ ማን ሰጠህ? ማን ሰጠህ? ለእኔ ማን የከለከለኝ? ማን ነው ሰጪና ከልካይ ያደረገህ? ኧረ ኦርቶዶክሳውያን ሲመጡ ኦርቶዶክሳውያን በማርያም ጉዳይ አትምጡባቸው ይላል። እኔም ጋር እንዳትመጣ በማርያም ጉዳይ። አሁን ቅድም እያወራ ነበር። አይ ዶንት ኖ ተቋርጦባት ሊሆን ይችላል ብዬ ያስባለሁ። አንዳንዴ እንደዚህ ፓዝል ነገሮች ያመጣል እና እንደዛ መጥቶባት ሊሆን ይችላል ብዬ አስባለሁ። በቅርብ ነበር ድምጿን ያሰማችሁ። ኦኬ አሁን ቅድም አንድ ነገር እያወራን ነበር አይደል? ስለ ጥምቀተ ባህር። ኦኬ በጥላቻ ነው ያወራነው። ሁሉ እንደዚህ ነው እያደርጋሉ ብለን ያለው እንደዛ አያደርጉም። ሁሉ እንደዛ በሀገራችን ላይ ቆይ ሁሉ እንደዛ አያደርጉም። ኦኬ የትኛውም ቦታ ላይ ጭፍን ሆነን መናገር የለብንም። ህሊናን መጣል የለብንም። እግዚአብሔርን መፍራት የሚባል ነገር መኖር አለበት። ህሊናን ማዕከል ያደረገ ነው። እኔ ብዙ ጊዜ ስናገር ምናልባት ተሳስቼ ቸኩዬ ካልሆነ በስተቀር ሁሉም ኦርቶዶክሳውያን ወይ ደግሞ ሁሉም ጴንጤም ስለ ጴንጤም ስናገር ሁሉም ጴንጤ እንደዛ ያደርጋል ብያለም። ኦርቶዶክሳውያን ስናገር ልክ እንደዚሁ ማንም በምናገርበት ሳ ላይ ጨፍልቆ መናገር ተገቢ አይደለም እና አሁንም ይህን ስናገር ሁሉ እንደዛ ያደርጋሉ እያልን አይደለም። ግን ጥምቀተ ባህር ተብሎ በሚባለው ቦታ ላይ የሚደረጉ ነገሮች ቅድም እኔም ሰሙሻም እየተናገር ነበር፣ ሌሎችም የምታውቁት ማለት ነው። ከዛ ከሚደረጉት መካከል ግን
እስቲ አሁን እኛ ብንናገር ከሰሙ ወደ ጌታ ስለመጣ ከጥላቻ ተነስቶ ነው ብሎ ይዝ ይችላል። እኔም እንደዛ ብናገር ከጥላቻ ተነስታችሁ ነው እዚህ የምትናገሩት ብላችሁ ልትሉ ይችላላችሁ። ቤካሚውን ማንም ወይ ዳንዬ ብሩኬን ቢናገሩ አይ ከጥላቻ ተነስታችሁ ነው ብላችሁ ልትሉ ይችላላችሁ። ጥምቀተ ባህር ግን ሲታደር እንዲህ አይነት ነገር ይደረጋል አይደረግም? እንዴት? ቅድም ያወራ ነው አይነት ለምሳሌ ቅድም አልናደን በገጠሩ ባደግኩበት ደግሞ እንደዚህ ጠፍ ጨረቃ ምናምን ነገር ሲሆን በጣም ምቹ ነው ብዬ ባልኩበት ማለት ነው። ምን ይላል ዲያቆኑ? ጥምቀተ ባህር ምን ሲደረግ ይታደራል? ሁሉም ህዝብ እንደዛ ያደርጋል? አያደርግም። መልሱን ልብ በሉ። ሁሉ ሰው እንደዛ ያደርጋል? አያደርግም። እግዚአብሔርን የሚፈሩ ወገኖች አሉ፣ ኦርቶዶክሳውያን፣ እንደዚሁም ለህሊናቸውም ጭምር የሚያድሩ ሰዎች አሉ። ይሄ ይታሰባል። ግን ደግሞ እንዲህ አይደረግም ብላችሁ አትበሏ። ምን ይደረጋል? ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር አምላክ አይታገስም። አካችሁም በሀገራችን ላይ መቅሰፍት እንዳናመጣ። ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር አምላክ አይታገስም። በሚያስፈራና በሚያስደነግጣል የሚለው በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር አምላክ አይታገስም። ትዝ ይላችኋል። ፊናንስ ምንድን ያደረጉት? መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ውስጥ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገት ተቀጭቶ ሞተ። በአህዛብ በፍልስጤማውያን እጅ ነው የወደቀችው። በማን? በሁለት ሰዎች ኃጢአት፣ በአፊናት በፊናስ። ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? አሁን ለዚህ ጥበቃ ያስፈልጋለኛ። ተነስ ከዚህ ጋር ምናምን ማለት አለበት። ዋት ደግሞ ወይት ይደቀም አካችሁም በሀገራችን ላይ መቅሰፍት እንዳናመጣ። ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር አምላክ አይታገስም። በሚያስፈራና በሚያስደነግጣል የሚለው በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር አምላክ አይታገስም። ትዝ ይላችኋል። ፊናንስ ምንድን ያደረጉት? እኔ ዲያቆኑ ስናገር ጥዬ ስለወጣው ኦርቶዶክስን ጥላቻ ነው ብላችሁ ትላላችሁ። ሰሙሻ ሲናገር ስለወጣህ ጥላቻ ነው ትላላችሁ። ብሩክ ሲናገር፣ ቤካ ሲናገር ትታችሁ ስለወጣችሁ ጥላቻ ነው ትላላችሁ። ቴዎድሮስ ሲናገር፣ ቴዲ ሲናገር ጃልሜዳስ ይዳሩ አይደል እንደሚያድሩበት ማለት ነው። ሁሉም ባይሆን ጥምቀተ ባህር ባለበት ቦታ ላይ ሁሉ ቅድም ነበር ሳወራ የነበረው ማያ ቤት እህታችን ቤት እኔም ሰሙሻ ምን ነበር ስናወራ የነበረው? ከኦርቶዶክስ ቤተክርስቲያን እንደወጣ ሰው ምን ነበር ስናወራ የነበረው? እኔም ቤካም ሰሙ። ያለ መረጃ ባካችሁ እዚህ ቤተክርስቲያን ላታውሩ ስትሉ ነበር አንዳንዶቻችሁ። ያለ መረጃ ለምን እናወራለን? እኛ እኮ የነበርን ሰዎች እኮ ነን። ዘማርያም እንደዚህ እንደነበረው እኛም እኮ እናይ ነበር። ከየድንኳኑ ስር ሁሉ እኮ ነበር የሚቀሰቀሱት፣ ከየወንዙ ከየጥሻው ስር ጭምር ማለት ነው። ዋት ኦኬ። የአፍኒና የፊናንስ የተባለው ላይ ሳሚ የተባልከው ላስወርድ ነው። በቅጥልቃ በዛህ እዛው ድንኳኑ ጋር ልልከ ነው ቃሉ ታች ብራዘር እና ልብ በሉ የታቦተ ጽዮንን ጠቅሶ ክፍሉ በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ ነው ያለው። በተለይ ከምዕራፍ 4 ይጀምራል። ኦኬ እስራኤል በአቤኔዘር ፍልስጤማውያን በአፌቅ ሰፍረው ጦርነት የተደረገበት ከዛ ከመሆኑ በፊት ግን በጣም ክፍሉ ይያዛል። የሳሙኤል መወለድ፣ የሐና ጸሎት፣ የሳሙኤል መወለድ እግዚአብሔር በምድሪቱ ላይ ለቤቱ የታመነ ካህንና ነቢይ ይፈልግበት የነበረ ጊዜ ስለነበር ከዚህም የተነሳ
የሳሙኤልን እናት የሐናን ማህፀን እግዚአብሔር ዘግቶበት የነበረበት ጊዜ ነው። በዓላማ ነው እግዚአብሔር የዘጋው። ልጅ ሊያመጣ ነው የዘጋው። ልጅ ብቻ ሳይሆን ዝም ብሎ ለእሷ ተሯሩጦ ምንድነው ጤና አዳምና በሶ ብላ ወይ ደግሞ እንደዚህ ዕጣንና ከረሜላ የሚገዛ ልጅ ሳይሆን እግዚአብሔር በዓላማ ለቤቱ የታመነ ነቢይና ካህን ይፈልግ ነበር። ስለዚህ እግዚአብሔር በዚያ ጊዜ ሰው ይፈልግ ነበር። የእስራኤል ሕዝብ ደግሞ የጎበዛዝቱ ኃጢአት ከካህናቱ በቀል ጀምሮ በተለይ የኤሊና የልጆቹ የአፍኒና ፊናንስ ኃጢአት ሰማይ ጠቀስ የደረሰበት ነገር ነበር። ድፍረት በእስራኤል ቤት ውስጥ በቃ የበዛበት ማለት ነው። በመገናኛው ድንኳን ያገለግሉ የነበሩ ሴቶችን ሁሉ ጭምር ሳይቀር በመገናኘት በእስራኤል አምላክ በእግዚአብሔር የቃል ኪዳን ታቦት ፊት ማድረግ ማለት ምን ማለት እንደሆነ ታውቃለህ? ክብሩ ባለበት፣ ማድሪያው ባለበት፣ ደመናው ባለበት በዚያን ነበር እንደዚህ አይነት ነውር ያደርጉ የነበሩት ማለት ነው። አሁን ዘማርያም ይህንን ቄሱ ደብሮ አውጥቶ ከሚሸጠው ታቦት ጋር ማገናኘት እሱ ተገቢ አይደለም። ኦኬ ሲጀምር ህዝቡ እንደዚህ ያደርግ ብዬ አይደለም፣ ግን ቢያደርግም ህዝቡ ቢያደርግም ህዝቡን ከመቅሰፉ በፊት ጳጳሱን እስቲ ይቅሰፍ። የሰሜን ወሎ የሰሜን ጎንደሩ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢው 15 ታቦት ለእስላም አሳልፈው የሸጡበት ደብዳቤ ወጥቷል። ድምፅ ቅጃቸው ወጥቷል። ለምን ዝም አልክ? ማነ ዘማርያም ለምን ዝም አልክ? ለምን አትጮም? ያስፈሱሃላ ብፁዕ አቡነ እንድርያስ የፈስ ድግምት ደግመውብህ ከራሩልህ። በቤተ መቅደስ ውስጥም ከቤተ መቅደስም ውጭ ቲክቶክም ላይ ቁጭ ብለህ እንዲያመልጥ ሊያደርጉ ይችላሉ። ድፍረት ከተባለ ታቦትን አሳልፎ ለሙስሊም መሸጥና መስጠት ነው። መቼም እኔ ከኃጢአት አልነጻጽርም። አሁን ይህንን አቡነ እንድርያስ ለእስላም አሳልፎ የሚሸጠውን ታቦት ህዝቡ በቅስቀሳ ነው የምናስነሳቸው አልክ። እሱንም ማመናችሁ ጥሩ ነው። ለጥምቀተ ባህር ታቦቱ እዛ በታቦቱ አጠገብ ተቀስቅሳችሁ አይደለም የምትነሱት እኮ ነው እያለ ያለው። እግዚኦ በሁለት ሰዎች ኃጢአት በአፊናት በፊናስ ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችኋል? ልብ በሉ። መታችሁ ኤርሚያስ በሐሰት ነው የሚናገረው በጥላቻ ነው የሚናገረው ብላችሁ ምትለ ኦርቶዶክሳውያን በርቶብሃል ብራዘር። ኦኬ በርቶብሃል በጣም በእርግጠኛ ሆኜ ልንገርህ፣ ዘማርያም ሳይቀድስ በፊት ነው እኔ በኦርቶዶክስ ውስጥ ቀድስ የነበረው። በእድሜ መበልጠዋለሁ ብዬ አስባለሁ። አዶ ነው አንዳንዴ እድሜ ደግሞ የቻይና እድሜ የሚያዙ አይነት ሰዎች ስለነበሩ ስለሚኖሩ ፊቱ ሲያዩ የልጅ አይነት ነገር ይመስላል። ሽማግሌም ሊሆን ይችላል፣ ግን እኔ በእድሜ በልጠዋለሁ ብዬ አስባለሁን። ኦኬ ስለዚህ ቅድም ምን አልኩኝ? እኔ ገጠር ነው ያደግኩትኝ። የባላገር ሰው ነኝ፣ ባላገር ነኝ። ባላገር ማለት ነገር የማይገባኝ መሀይም ገሪባ ነገር መስዬ ከሆነ ግን በጣም ተታላል። ለጥምቀተ ባህር እናቴ ብራዘር እየሄደ በየጥሻው በየጥጋ ጥጉ በየጎሬው ምን እንደሚደረግ ሽንት ልንሸና ወደ ቁጥቋጦ ብቅ ባልንበት እኮ ሴትና ወንድ እኮ ሲተናነቅ ነው እኮ የምናየው። ሪሲሪንግ ማለት ነው ትግል። ለዚህ ነው በየወንዙ ምንድነው ለጥምቀት የሆነ ቀሚስ ይበጣጠስ ምናምን ነገር ብላት፣ ቀሚሱ ለምን የሚበጣጠሰው? ምን ስታደርግ ነው የምትበጣጠሰው? ለምንድነው ቀሚሱን የቀደድሽው ተብሎ አይባልም እንዴ? ሴት ልጅ ቀሚሷ የሚቀደደው ምን ስታደርግ ነው? አንድም ወይ ስትላፋ፣ ሁለትም ደግሞ ስጨፍር ነው። ጭፈራ ከሆነ እሺ፣ የሃርሞኒካው እርግጥ ቀሚስ አያስለብሱም። ቀሚስ ከለበሱ ጥሩ ስለማየው ማለት ነው፣ በቁንጣ ነው። እኛ ግን ሃርሞኒካ የሚባል ነገር አናቅም ገጠር። ኦኬ የታቦቱ ጭፈራው አለው ብር ዋንጫ አለው ብር ዋንጫ ነው። ደግሞ የኔ ደብሬ ስላሴ ነበር። የስላሴ መጠጫ እልልሃለሁ እኔው ጉሽ እየጠጣው የስላሴ መጠጫ ብዬ በአብ በወልድ በመንፈስ ቅዱስ ላይ ሙድ ይዛለው ማለት ነው። ሳይገባኝ እንዲህ አይነት ምን እንዳጨሱብን ምን እንዳፈዘዙብን የማላውቀው ማለት ነው። ክርስቶስ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ አምናለሁ። ሰውን በመሆኑ በምድር በነበረበት ሳለ ውሃም የወይን ጠጅም ጠጥቷል። አዎ መንፈስ ቅዱስና አብ ግን የት ነው ሲጠጡ ያየው? ይህንኑ ጠጥተው ዲያቆኑ ምን ይላል እንዴ? ማን ያርዳ የነበረ
አኒናገር የቀበረ ይባላል አይደል? ቢሉ ይሄው ነው። ካችሁ በሀገራችን ላይ መቅሰፍት እንዳናመጣ ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር ቢያምላክ አይታገስም ይበሉት። በሚያስፈራና በሚያስደነግጣል ነው የሚለው ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር እግዚአብሔር አይታገስም። ትዝ ይላችኋል ፊናንስ ምንድን ያደረጉት መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገት ተቀጭቶ ሞተ። በአህዛብ በፍልስጤማውያን እጅ ነው የወደቀችው። በማን? በሁለት ሰዎች ኃጢአት፣ በአፊናት በፊናስ ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ታ በኋላ ምን አደረጋችሁ? ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? ኖ መቅሰፍቱ ከመምጣቱ በፊት ታቦታቱ ቢማረኩ የእናንተ አይመስልም? ዘማርያም ነው ዘማመደ ዘማርያም ፕሮቮክ አደረገ እንዳትለኝ። ዘማርያም የእናንተም ታቦቶች ቢማረኩ ግማሹ ወደ ጅቡቲ፣ ግማሹ ወደ ሶማሌ፣ ግማሹ ወደ ደቡብ ሱዳን ቢሄዱ የእስራኤል ታቦት ወደ ፍልስጤም አይደል እንደሄደች ወደ አዛጦን ማለት ነው። የእናንተ ወዴት ነው የሚሄዱት? ተማርከው ለምን አይሄዱም? ውልቅ ብለው ሀገራችንን ለቀውት ለምን አይሄዱም? ምክንያቱም ክብር ከምድሪቱ ላይ ራቀ፣ ኦርቶዶክሳውያኑ አመነዘሩ በለው ማለት ነው። በባለፈው እንደውም አባ ገብረ ኪዳን ምንድን ያሉት እሱም ቪዲዮ ብሩክ እየፈልገው ታቦታቱ ራሱ እነዚህ ከሚቀድሱኝ አሰርቀኝ ብለው ይላሉ አለ። ጥሩ ሌባ ቢያዝባቸው በእውነት መድኃኔዓለም ተቆጥቶ ጥሩ ሌባ ቢያዝባቸው እንደ ብፁዕ አቡነ እንድርያስ አይነት ደጋሚ ለሙስሊም አሳልፎ የሚሸጥ ደንገሩ እኮ ተሸጠውም አያልቁ። የኢትዮጵያ ኤርሚያስ እንኳን ሰርቆ ወጣ እኮ ብለውኛል። አየህ ኤርሚያስም ቢሰርቀው ሌሎችም ቢሰርቁት አቡነ እንድርያስም ለማስደግ የሚሰጡ ለምን ተማርከው አይሄዱም? ለምን እኔ አንድ ቀን ታቦት የኢትዮጵያ ታቦት አንድ ቀን ከፋኝ። በእውነት ተደፍሬያለሁ፣ ተንቄያለሁ። የእስራኤል አምላክ እኮ ስለተናቀ ምን አለ? ክብር ከምድሪቱ ኢካቦድ ነው ያለችው የፊናንስ ሚኒስትር ልጅ ስትወልድ። የክብር ከምድሪቱ ለቆ ማለት ነው። እግዚአብሔር እኮ የተቆጣው በታናሹ ነቢይ በሳሙኤል በኩል እግዚአብሔርም ተናግሯል። የእናንተ እኮ ከፋን ብለው በአባ ገብረ ኪዳን በኩል ሰምተው አሰርቀን ብለው ይላሉ ታቦቱን። እሱም ቪዲዮ አትልኩትም እንዴ እናንተ ሰዎች? እኔ እንዴት ነው ብሩኬ፣ እዚህ ያላቸው ወገኖች ቪዲዮ እኮ ነበረኛ። አይ ቲንክ አሁን ቶሎ ካላገኘሁት ብዬ ነው እንጂ ታቦቱ ከፋኝ ከዚህ አሰርቀኝ ብለው ይላሉ ያሉት። እሱም ቪዲዮ የአባ ገብረ ኪዳን ያሉትን ቪዲዮ ፈልጋችሁ አምጡ ፕሊዝ በጌታ እና ለምንድን ነው የማይማረኩት? እናንተ የእስራኤሉ የቃል ኪዳኑ ታቦት ወደ ፍልስጤም ሀገር ነው ሄደው፣ የእናንተ እኮ ወደየትም አልሄዳሉ። ተስማምቷቸው ቁጭ አሉ። ዲያቆን ዮርዳኖስ አበበ ስም እየጠራው ነው የምናገረው እኔ በመረጃ ማለት ነው። ዲያቆን ዮርዳኖስ አበበ ምን አለ? እባካችሁ ቅዱሳት ስዕላትን በየመኝታ ቤት አታስቀምጡ። ለምን ባልና ሚስት ማታ ሩካቤ ስጋ ሲፈጽሙ እዛ መሰቀል የለባቸውም አለ። ለምን ቢሰቀሉ ምን ክፋት አለው? መኝታ ቤት ያው አጮልቀው እንዳያዩና ያያሉ ማለት ነው። ታየኛለች ብለህ የምትላት የአርሴማ ስዕል ታያለች ማለት ነው። ባልና ሚስት ሩካቤ ሲፈጽሙ በሌሊት በምስማር አትምቷቸው፣ መኝታ ቤት አትስቀሏቸው አለ። ልክ እንደዚሁ የእናንተ ታቦታት ጥምቀተ ባህር ሄደው በቅስቀሳ መቅሰፍት እንዳናመጣ ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር ቢያምላክ አይታገስም። በሚያስፈራና በሚያስደነግጣል የሚለው በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር እግዚአብሔር አይታገስም። እዚህ ላቸዋል ፊናንስ ምንድን ያደረጉት
መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ውስጥ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገቱ ተቀጭቶ ሞተ። ጌታ ተቆጣ ማለት ነው። በአህዛብ በፍልስጤማውያን እጅ ነው የወደቀችው። አዎ ይሄ ደግሞ ከመሆኑ በፊት ትንቢት ተነግሯል። በታናሹ ብላቴና በማሙሹ በሳሙኤል አንደበት እግዚአብሔር ለካህኑ ለኤሊና ለነውረኛ ልጆቹ ለአፍኒና ለፊናንስ ተናግሯል። ልጆችን ከኔ ይልቅ አክብረሃልና ስለዚህ ልጆች በአንድ ቀን ይሞታሉ አለው። ሃሌሉያ! እስራኤል አምላክ ይክበር ማለት ነው። ይሞታሉ በአንድ ቀን አለው። አንተም በዚያውን ቀን ትሞታለህ አለው። እንደዚሁም በመስዋዕት ኃጢአትህ አይሰረይልህም አለው። ላምጣው እንዴ? የመጽሐፉ ክፍል እኮ ነው የሚናገረው። ለምን ይህን የተናገረው ማለት ነው? የታቦቱ ባለቤት በታቦቱ ላይ ያደረው ጌታ በታቦቱ ላይ ሆኖ ሳሙኤል 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 ብሎ ጠርቶት ማለት ነው ሕፃኑን ያወራው። የእናንተ ለምን አያወሩ? ለምን አያወሩ? የአገሩን ጎረምሳ ሁሉ አንተ ጠባቂ የሆነ ቆመህ እየቀሰቀስክ ስንቱን ወንድና ሴት ትቀሰቅሰዋለህ? ስንቱን ወንድና ሴት ትቀሰቅሳለህ? በየጥጋ ጥጉ የተኛውን ማለት ነው። እና በሁለት ሰዎች ኃጢአት በአፊናት በፊናስ ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? እዛው ታቦቱ ጋር ምን ስንላለ ስንዳራ ይዳራሉ ማለት ነው። ጥምቀት አንዱ የመዳሪያ በዓል ነው ማለት ነው። እኔ ስናገረው ጥላቻ፣ ሰሙ ሲናገረው ጥላቻ፣ ቤኪ ቡርኬ ሲናገረው ጥላቻ፣ በእነሱ አፍ ግን ሲነገር ምን ነው ጭጫላችሁ ኦርቶዶክሳውያን? ይኸው ግን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? አሁን ለዚህ ጥበቃ ያስፈልጋለኛ። ተነስ ከዚህ ጋር ምናምን ማለት አለብን። በመቀስቀስ ነው የሚነሱት ማለት ነው። ደግሞ ዋት በቀስቀሳ ያስነሷቸዋል። ተነስ ከዚህ ጋር ተነሱ እናንተ ባለጌዎች ምናምን ነገር ብለው ማለት ነው። ደግሞ ጥበቃ ያቆማሉ። ምክንያቱም ድንኳኑን አስይዞና የሚተኛው ጎረምሳው ማን የተናገረው? ምንድነው መልሳችሁ? አሁን ቅድም ከጥቂት ደቂቃ በፊት እያወራ ነበረ ማይ ቤት፣ እኔም ሰሙሻም ቤካም ማለት ነው። እባካችሁ ከጥላቻ ተነስታችሁ ግን እንደዚህ አታውሩ እናንተ ያለ መረጃ ብላችሁ እንዴ። በደንብ የምናውቀው ነው ስናወራ የነበረው። ይኸው ደግሞ አረጋገጠልህ ማለት ነው። ምን ትላላችሁ? ሰሙሻ ሰማሁ አይደል? የምትለው ካለ ለአንተ ልስጥህ፣ ከዛ ወደ ወንድሞች እመጣለሁ። ሁሉ ቤካ ባይስ ፋክት እውነት እኮ ነው ኤርሚ። ሰው እውነት ክርስቶስ ኢየሱስ ገብቶታል ወይ ነው ትልቁ ጥያቄ። አሁን ይሄ ህዝብ ማንን ብሎ ነው የሚሄደው? እኔ አይገባኝም። ለምንድን ነው የሚሄዱት? ይሄ ሁሉ ህዝብ ሚሊዮን የሚቆጠር ህዝብ ለምንድን ነው የሚሄደው? ምንድን ነው አላማው? የእውነት እኮ ነው። እኔ ይሄንን እንደ ጎልደን ኦፖርቹኒቲ መጠቀም አለብን። የእውነት ወንጌል ለመስበክ ይሄ ወንጌል ስርጭት ላይ የምትሰሩ ሰዎች ይሄ ለእናንተ ጎልደን ኦፖርቹኒቲ ነው። እንዲህ አይነት ማህበረሰብ አታገኙም። የመረ ነው። የዛን ቀን በእውነት ሁሉም ለስብከት መውጣት አለበት። በቃ ይሄ የጎዳና ስብከት ኤሰንሻል። በቃ ምንም ይሄ ድርድር የማያስፈልገው
ትንሽ ህዝብ አይደለም እና እውነት ነው ተጨፈረ ቀን ሙሉ። ከዛ በኋላ ማታ ወዴት ተከሄደ ወይስ ማታ ወዴት ይኬዳል? አዳር ሙሉ ጭፈራ ቤት እየተዘለለ ነው የሚጨፈረው። ልብሱ አልተወለቀ ምን አልተባለ። ለጥምቀት ያልሆነ ቀሚስ ሲበጣጠስ ለሌላ ነገር አይደለም። በነገራችን ላይ ለጭፈራ ነው። የተለየ ውብ መስሎ ለመታየት፣ ቆንጆ መስሎ ለመታየት ነው። የእግዚአብሔር ክብሩ የእናንተ ልብስ መስሏችሁ? የእግዚአብሔር ክብሩ የእናንተ ልብ ነው። ልባችሁ ቢያምር ጥሩ ነበረ። የእውነት ታውቁታላችሁ። ይሄ በዓል እውነት ሃይማኖታዊ ነው? እስኪ ውሰዱትና ለራሳችሁ ሪኸርስ አድርጉት። እስኪ አሳይመንት እንስጣችሁ። ሪኸርስ እውነት ሃይማኖታዊ በዓል ነው ወይ? እሺ ሃይማኖታዊ በዓል ነው ብላችሁ ካሰባችሁ እውነት መጽሐፍ ቅዱስን ታውቃላችሁ ወይ? ምንድነው መጽሐፍ ቅዱስ የሚለው? እንግዲህ መጽሐፍ ቅዱስን የምታነቡ ከሆነ ይሄ ሁሉ ህዝብ የእግዚአብሔርን መንግስት አይወርስም ነው የሚለው። ከመጽሐፍ ቅዱስ እንዲህ ነው የሚለው። ይሄ በቃ እንዳለ የሚጨፍረው ህዝብ አለ። ግማሹ ቢጨፍር እኮ ጥሩ ነው። እንዴት ከግማሽ በላይ ያለ ህዝብ ይጨፍራል? ይሄ የሚጨፍረው ህዝብ ሃይማኖቱ ምንድን ነው? የእውነቴን ነው። እኔ ምን እየታሰበ እንደሆነ አይገባኝም። እኔ አውሮፓ ላይ ራሱ በዚህ ልክ እኔ አላየውም። እኔ አውሮፓዎች በጣም ይሄ መላቅጣቸው የጠፋ ነው ይባላሉ አንዳንድ ጊዜና እነሱ ስርዓት አላቸው። በነገራችን ላይ አሁን እያንዳንዱ እየተቀረጸ ደግሞ እኮ ልክ ጀብዱ እንደሰራችሁ እየቀረጻችሁ ሚዲያ ላይ ትፖስታላችሁ። ይሄ መንገድ ላይ የምናየው አስጠልቶን ስልካችንን ስንከፍት የምናየው እናንተን ነው። እና እባካችሁ ሳታረፍዱ ሳይረፍድ ኑ ወደ ክርስቶስ። ብዙዎቻችሁ ክርስቶስ ኢየሱስ ማን እንደሆነ አታውቁም። ኑ የሚያሳርፋችሁ እውነተኛ እረፍት ያለው እዚህ አምላክ ጋር ነው። የእውነቴን ነው የምነግራችሁ። ዛሬ እንደውም እንትን ልበል ጥሪ ላድርግላችሁ። ኑ ወደሚያሳርፋችሁ፣ ኑ ወደምታርፉበት ጌታ ነው። ሳትጨፍሩ እረፍት ደስታን ወደምታገኙበት፣ ሳትዘሉ ሳትዘሙቱ ህይወታችሁ የምትረካበት፣ እንዲሁ ሰላም የሆናችሁ የምትኖርበት በነፃ ምንም ጊዜያችሁን ኢንቨስት ሳታረጉ፣ ገንዘባችሁን ኢንቨስት ሳታረጉ፣ ይሄ አቅማችሁ ፖቴንሻላችሁን ኢንቨስት ሳታረጉ እንዲሁ በነፃ ከማንም በተሻለ ደስተኛ ወደሚያደርጋችሁ ወደዚህ ወደ ክርስቶስ ኢየሱስ ነው። የእውነቴን ነው ብላችሁ የመዳን ቀን ዛሬ ናት። ወደዚህ ጌታ ማትመጡ ከሆነ ዋጋ ትከፍላላችሁ። ነገር እምናረግላችሁ ተውት ሌላውን ነገር በቃ ያው እየነገራችሁ ነው አይደለ? ዘማርያም ብቻ አይደለም ብፁዕ አቡነ ኤርሚያስም እየነገሯችሁ ነበር አይደለ? እስኪ ስሟቸውና እስኪ ይሄን ጌታ ለማወቅ ሞክሩ። እሺ ተቋማት ቀይሩ። ባላችሁበት ይሄ ጌታ ማን ነው ብላችሁ ጠይቁ። ማያዘፍነው ማያዘልለው ማያስጨፍረው ማን ነው? ምን ቢሰጣቸው ነው በእንዲህ አይነት ነገር ውስጥ የሚሆኑት ብላችሁ ጠይቁ። የእውነቴን ነው ብላችሁ እና እባካችሁ አረፈደም ጊዜን ሲሰጣችሁ እድሜን ሲሰጣችሁ ወደ እርሱ እንድትቀርቡ ነው። እሱን እንድታዩት ነው። እስኪ ቁጭ ብላችሁ ይሄ ዘፈንን የሚጸየፈውን አምላክ ተመልከቱት። ጭፈራን የሚጸየፈውን አምላክ ተመልከቱት። እንዲሁ ሰላምን የሚሰጥን አምላክ፣ እንዲሁ ህይወትን የሚሰጥን አምላክ ተመልከቱት። እባካችሁ ተረጋጉ። እባካችሁ ኦርቶዶክሳውያን እየጠፋችሁ ነው። እባካችሁ በቃ ክርስቶስ ኢየሱስ እጁን ዘርግቶ እየጠበቃችሁ ነው። እንድታርፉ እጁን ዘርግቶ እየጠበቃችሁ ነው። እረፍት የሌለው ጉዞ፣ እረፍት የሌለው ህይወት፣ መከራ የሆነ ህይወት፣ ስቃይ የሆነ ውጡ። በሱ ያለ ሰላም ይሻላችኋል። ኑ እስኪ ይሄን ጌታ እዩትና አፕሪሼት አድርጉት። ከዛ በኋላ ያለውን የህይወታችሁን ለውጥ ታዩታላችሁ።
ከዛ በኋላ ያለውን መረጋጋት ታዩታላችሁ። ከዛ በኋላ ያለውን ሰላምና እረፍት ታዩታላችሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም። ከዴማስ ሕይወት ውጡ። ተሰሎንቄ ትብቃችሁ። እስኪ ኑ ወደ አባታችሁ ወደ ክርስቶስ ነው። እባካችሁ አታርፍዱ። እባካችሁ ወጣትነታችሁን ለክርስቶስ አድርጉ። እባካችሁ አባቶች ጎልማሳነታችሁን እርጅናችሁን ከክርስቶስ ጋር አድርጉት። የእውነቴን ነው። ክርስቶስ የመጠጥ ብርጭቆን ከማንሳት በስተርጅና ከመዋረድ ነው የሚጠብቃችሁ። ወጣቶች እድሜያችሁን ከሚበላ ዶጎቢያና ኩብኩባ ነው አይደለ? የበላባችሁን ዘመን እመልስላችኋለሁ ይላል። ይመልስላችኋለሁ። የእውነቴን ነው ብላችሁ እድሜያችሁን ለዶጎቢያና ለኩብኩባ አትስጡ፣ አሳልፋችሁ አትስጡ። ነው ወደዚህ አረፈደም። ያን ዘመን ይከሳችኋል። የጠፋችሁበትን ዘመን ይመልሰውና የእውነቴን ነው ሰላማዊን ዘመን ያመጣል። ይሄ ጥሪ የፍቅር ጥሪ ነው። ይሄ ጥሪ የሰላም ጥሪ ነው። ኑ ወደዚህ ጌታ። በጣም ነው የሚያሳርፋችሁ። የእውነት ነው የምላችሁ። ከዚህ ጌታ እየጠፋችሁ ነው። ይሄን ጌታ ማየት እየቻላችሁ አይደለም። ይሄን ጌታ በህይወታችሁ መጥቶ መቀበል እየገፋችሁት ነው። ብዙ ጊዜ በህይወታችሁ እድልን ሰጥቷችኋል። ዛሬንም እድል እየሰጣችሁ ነው። ቃሉን ሰምታችሁ ልባችሁ እንዲታበይ አታርጉ። የእውነቴን ነው። ኑ መጽሐፍ ቅዱስን እዩ፣ አንብቡ፣ ተማሩ። የዚያን ጊዜ ያሳለፋችሁት ዘመን በጣም ይቆጫችሁና ለካስ እድሜን እየበላለው ያ የወንድሞች ከሳሽ የተባለው ዲያብሎስ ነው ትላላችሁ። ጌታ ሆይ የተበላብኝ እድሜ ባንተ ይመለስ ትላላችሁ። ጌታ ሆይ ትናንትናዬን አስረሳኝ፣ ዛሬ ላይ ባንተ ክብር ልቁም በሉ። የእውነት ነው ያቆማችኋል። የእውነት ነው። በህይወታችሁ ሲመጣ ድራማቲክ ለውጥ ነው የሚኖረው። ፕሮግረስ ጋር ድራማቲክ ለውጥ ይኖራል። ከነበራችሁበት ነው የምትወጡት። ከነበራችሁበት ትሻገራላችሁ። እባካችሁ ቃሉን ዛሬ በሰሙ ልባችሁን እልህኛ አታድርጉት። ይህ ጥሪ የዘላለም ህይወት ጥሪ ነው። ይህ ጥሪ ምድራዊ ጥሪ አይደለም። ይህ ጥሪ ምድራዊ ሴሬሞኒ ላይ ፌስቲቫል ላይ እንድትታደሙ የተደረገ ጥሪ አይደለም። ይህ ጥሪ የእግዚአብሔርን መንግስት የሚያስወርሳችሁ ጥሪ ነው። የሰው ልጅ እድሜው 70-80 ነው። ከዚያ ሲያልፍ እድሜው ድካሙ ነው ይላል። ያ የድካም ዘመን ሳይመጣ በጉብዝናችሁ ወራት ይህን የወደዳችሁ ለእናንተ ዋጋ የከፈለውን አምላክ እባካችሁ እዩት። እባካችሁ ይህን ጌታ ተቀበሉ። ወደ እናንተ መጥቷል። ወደ ህይወታችሁ ቀርቧል። ስንት ጊዜ ትገፉታላችሁ? ስንት ጊዜ ትሸሹታላችሁ? ከሱ ክብር ይልቅ እውነት ምድራዊ ክብር በልጦባችሁ ነው? ከሱ ጥሪ ይልቅ አጋንንታዊ ፌስቲቫል በልጦባችሁ ነው? በእርሱ ከሚሰጣችሁ ህይወት ይልቅ ሰይጣን ወዳዘጋጀላችሁ ወጥመድ መግባት ረፍት ሰጥቷችሁ ነው? እባካችሁ በምድርም በሰማይም ነፍሳችሁ ረፍትን እንድታገኝ ወደዚህ ጌታ ነው። በጣም ነው የሚወዳችሁ። በጣም እንደ ሰው አይደለም ፍቅሩ። የእውነት የሰው ፍቅሩ ሊያልቅ ይችላል። ዛሬ ወዷችሁ ነገ ሊጠላችሁ ይችላል። የክርስቶስ ኢየሱስ ጥሪ እንዲያለ ጥሪ አይደለም። የሚያሳርፍ ጥሪ ነው። ደስ እንድትሰኙ የሚያደርግ ጥሪ ነው። እውነቴ ነው። ስጋችሁም ነፍሳችሁም ታርፋለች። ህይወታችሁ ይባረካል። ለብዙዎች በረከት ትሆናላችሁ። እና እባካችሁ አምልጡ። የመዳን ቀን ዛሬ ናት። እርሷም አሁን ናት። እባካችሁ ኑ ወደዚህ ጌታ። ይሄ ጌታ ሊያሳርፋችሁ ይጠራችኋል። እባካችሁ ይሄን ጌታ እዩት። እዚህ ጌታ ጋር ሰላም አለ። እዚህ ጌታ ጋር ደስታ አለ። እዚህ ጌታ ጋር ረፍት አለ። ሁሉ ነገር አለ እዚህ ጌታ ጋር። ጥሪ ይሄ ነው። የመዳን ቀን ዛሬ ናት። ወደ ክርስቶስ ተመለሱ። ክርስቶስን ይዩት።
እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከኛ ይልቅ ደግሞ እጅጉን አብልጦ ጌታ ይወዳችኋል። የእግዚአብሔር መንግስት ቀርባለች። ንስሐ ግቡ። ቴንክ ዩ። ሰሙ እየተባረከ አይ ቲንክ ኤርሚዬ ቢዚ ሆኖ ሊሆን ይችላል። ማውራት ይቻላል ከፈቀዳችሁልኝ፣ ስላስገባችሁኝ ብዬ ነው። እሺ ማን ያስገባ ግለሰብ ያውራት አሁን ችግር አለ። እሺ ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ምን ልታወራ ነው? በጥምቀት አይ ጥያቄዎች ኖሮብኝ ነው ከስር በጽፈውም የሚነበብ ስላልሆነ እኔ አሁን ዛሬ ነው የመዳን ቀን እያለ ወንድሜ ከላይ ሰሙ ቀድሞ ከነበረበት እምነት ወደዚህ የመጣው እና ህዝቡ እንዴት ይመን? ቀለሜም ሰሙም ከነበሩበት ወደዚህ መጥተዋልና በቃ እኛ ባለጌ አናስተናግደን ብራዘርዬ። እንግዲህ ያሳደገንና ያለበትን ቤተ እምነት ነው በደንብ የሚያሳየው። በስርዓት ብታወራ ጥሩ ነበረ። ሶሪ በስርዓት ብታወራ ምንም አይነት ጥያቄ ብትጠይቅ ይመለስልህ ነበረ። የመዳን ቀን አሁን ነው ያለው ሰሙ ከራሱ ከኪሱ ማለ አምጥቶ አይደለምና ሰሙ ያወራው መጽሐፍ ቅዱሳዊ ነው which is ከፍሎ ከፈለገ ከፍቶ ማሳየት ይችላል። አሊያም ደግሞ እኔ ማሳየት ይችላለሁ። አዎ የመዳን ቀን አሁን ነው፣ ነገ አይደለም፣ ዛሬ አይደለም፣ አሁን ነው። ራይት ናው እዚህ ሰዓት ማለት ነው። እና ብራዘርዬ ከፈለክ የመጣው ጴንጤ ቤት ስለሆነ ወንጌል አማኞች ቤት ስለመጣ በደንብ አድርገን እናሳያለን። ምንም ችግር የለም። ጥያቄ ማንኛውም ጥያቄ ልጠይቁ ይችላላችሁ ኦርቶዶክሳውያን እኛ ቤት ውስጥ መጣችሁ። የማይመለስ ጥያቄ የለም በክርስትና እምነት ቢኮዝ ተናጋሪው መንፈስ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ ስለሆነ፣ ስለዚህ ከመጽሐፍ ቅዱስ እያወጣን እንነግራችኋለን፣ እናሳያችኋለን፣ እንመልስላችኋለን። እኛ ሳንሆን የእግዚአብሔር ቃል ነው የሚመልስላችሁ። ክርስትናችን ሙሉ ነው። እሺ እኔም ወደ መረጃ የኔ ወንድም እኔ ደግሞ እድል አላገኘሁ ለኤርሚ ለማግኘት በውስጥ እንገናኝ ብሎኝ ነበርና እሱን ላስታውሰው ብዬ ነው የገባሁ። ምናልባት ከፕሮግራማችሁ ውጪ እየተናገርኩ ሊሆን ይችላል፣ ይቅርታ አድርጉልኝ። ግን የሚሰማኝ ከሆነ ኢዮብ በውስጥ ብለኸኝ ነበርና በጣም እፈልግሃለሁ ብላችሁ ንገሩልኝ። ይሄ ነው የኔ መልእክት። አመሰግናለሁ። እሺ አባኩ ይሰማል። ትንሽ ቢዚ ሆኖ ነግረዋለሁ። እሺ ጥምቀትና ኦርቶዶክስ ያው እንግዲህ
በቃ እኔ ምንም አላልኩኝም። እንትን በቅዱስ አሳሳም የተሳሳሙ ነው። ምንም አላደረጉም ወንድሞቼ አላደረጉም። እና ይኸው ጥምቀት በደንብ የተከበረው እንደዚህ ነው የሚከበረው። ስለዚህ እኛ ስንናገር ምናምን ነገር ጥላቻ ያላችሁ ያው እናንተ ቤት ያለውን ጨለማን የገለጥ ነው። ይልቁንስ ከተኛችሁበት ንቁ። ኦኬ አንተ ተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ነው። ስለዚህ እናንተ የተኛችሁ ንቁ። አዎ እናንተ ሙታኖች ንቁ። እኔ አይደለሁኝም ያልኩት መጽሐፍ ቅዱስ ነው የሚለውና እንዲህ ስንላችሁ ጥላቻ ነው ምናምን ነቅሳችሁ ይዛችሁ ምናምን ትላላችሁ። ይኸው ከዚህ በላይ ምን እናምጣ? ከየት እናምጣ? ምን እንበል? ቤተ ክርስቲያናችሁ የተጻፈውን ነገር አምተን ስናነብ ደግሞ ዘር ነው ከዘር ጋር ምናምን ብሔር ትላላችሁ። እኛ ምን እናድርግ ታዲያ? ማለት ምን እናድርግ እስቲ ንገሩን። እና ኦርቶዶክሳውያን ጌታ ይወዳቸዋል። በቃ ሰሙ እንዳለው ጌታ ይወዳቸዋል። ሌላ ነገር ደግሞ በጣም የሚገርም ነገር ሰሙ የተናገረው ነገር አለ። በተለይ ወንጌል አውትሪች ምናምን ነገር የምታደርጉ ወንድሞች እህቶች፣ የወንጌል ስርጭት መሬት ላይ ምናምን በመንቀሳቀስ የምታገለግሉ ወንድሞቻችን እንደዚህ አይነት ኦፖርቹኒቲ ተጠቀሙ። በተለይ ለምሳሌ ንግሶች ባሉበት አካባቢ ራቅ ብላችሁ በቃ ማይክሮፎናችሁን አንሳችሁ ድምጹን ድብልቅ አድርጋችሁ የነፍሳቸውን እረኛ እርሱን እንዲያገኙት በቃ ስለ ኢየሱስ ክርስቶስ ምስክሩ ነው። በቃ ማለት ወንጌል ስበኩ። ባጭር አማርኛ ታረቁ ብላችሁ ለምኑ። ሐዋርያ ጳውሎስ ታረቁ ብለን እንለምናቸው ያለው። ስለዚህ ታረቁ ብላችሁ ለምኗቸው። የትም ይንገስ። ሚካኤል ነገሰ ሲሉ አይ የነገሰው ሚካኤል አይደለም፣ በቃ ሊነግስ የሚገባው የነገሰው አንድ አምላክ እግዚአብሔር ነው ብላችሁ በየንግሱ ወንጌል አድርሱ። ሰሙ ካለው ነገር ተነስቼ ማለት ነው። ሌላው ነገር ማናችንም ጋር ጥላቻ የለንም። የትኛውም ወንጌል አማኝ አይደለም ኦርቶዶክሳውያን እንስሳ አይጠላም። በነገራችን ላይ ኦኬ እንስሳ አይጠላም። ጴንጤው ወንጌል አማኙ እንስሳ አይጠላም። እንኳን ሰው በእግዚአብሔር አምሳል የተፈጠረውን ይቅርና ማለት ነው። እኛ የምንጠላው በጣም የምንጸየፈው የኦርቶዶክስን ትምህርት ነው። ትምህርቷን እንጸየፋለን፣ እንጠላለን። የተረገመ ስለሆነ እርጉም ትምህርት ስለያዘች ከተሰበከው ሌላ ወንጌል የሚሰብክ እሱ እርጉም ነው ያለው ሐዋርያ ጳውሎስ ነው። የሐዋርያ ጳውሎስ መልእክት ተቀብለን በእርሱ ስታንድ ቆመን የተረገመ ትምህርት እሱን ትምህርት እንጠላለን። ግንስ ምዕመኖቿን በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ሁሉንም ሙስሊሙንም ኤኒዋን ላይክ ጥላቻ የሚባል ነገር በእኛ ዘንድ የለም። ጥላቻ ስላላችሁ ማለት እኛን ከዚህ ወንጌል ከመናገር እውነትን ከመግለጽ የጨለማን ስራ ወደ ብርሃን ከማምጣት አንቀጠብም፣ አንከለከልም ጭምር። ያ ዲስ ኢዝ ጥምቀት። ለማንኛውም በጥምቀቱ የተከበረው ባለቤቱ ሳይሆን ሌላው ነውና ይሄን እንድታውቁ። ሌላ ነገር ደግሞ ከስር ምጽፉ እናንተ ደግሞ ካላችሁ ከፈልጋችሁ እሱንም አውጥቼ ያሳያችኋለሁ። አሁን ግብረ ሰዶ ምናምን የምትሉትን ከፈልጋችሁ ከእናንተው ቤት አሳያለሁ። እና እንደዚህ ጥሩ አይደለም። በቃ እሱ ነገር ተውና ለመዳን የሚጠቅመን ለህይወት የሚጠቅመን ነገር ብናወራ ኦኬ። እናንተም ብትሰሙ አድምጣችሁ ደግሞ አይ እንደዚህ ነው ምናምን ብላችሁ እኛ እኮ እንዲህ ተረድተን ነው እናንተ ያያችሁበት አታያይ ልክ አይደለም እኛ ያየነው በዚህ መንገድ ምናምን ብላችሁ እንትን በሉ። እሺ ላቭሊ እህታችን ላሳይሽ እንዴ እናንተ ቤት ያለውን በመረጃ ላሳይሽ። እንደዚህ ግብረ ሰዶም ምናችሁ ክርስቲያኖች ናችሁ እና ምናምን ትዩ ጥሩ አይደለም። ላሳይሽ ያለው በእናንተ ቤትነት ውስጥ እኛ ግን ገብተሽ አንድም ልትሰግይ እንደማትች እርግጠኛ ሆኜ ነው የማወራሽ። አንድ መረጃ አታመጭም። እኛ ግን እናንተ ጋር መረጃ እናብተለትለዋለን በደንብ ይወድሽ። ልክ እንደ አገር ቤት እንደ ውሃ በሆኑ እንደሚቀመጠው ጄሪካን አሰልፈን እንደ ቢጫው ጄሪካን ይሄው እያልን አከታትለን ልንሰጥሽ እንችላለን። እናንተ ቤት ስላለው ነውር ማለት ነው። እሱንም እንተው አይጠቅምም። ለማንኛውም ኦርቶዶክሶች የመዳን ቀን አሁን ነው፣ ነገ አይደለም፣ ዛሬ አይደለም፣ አሁን ነው። እትዬው ጎሄድ እትዬው አይ ትቀጥላለህና ኦርቶዶክስን አይወክሉም የሚሉት ማንን ነው ታዲያ የሚወክለው? ይሄ ህዝብ የራሱ የተለየ እምነት አለው። እስቲ ያሳውቁን። ኦርቶዶክስን አይወክልም፣ ቤተክርስቲያኑን አይወክልም የምትሉ ማንን ነው የሚወክለው? እኔ ጥያቄ አለኝ ለእናንተ።
ማንን ነው የሚወክለው? ለምን ወረካውን አስገብቼ ነበር። ኦርቶዶክስን አይወክልም ብለ ደጋግመህ ትጽፍ ነበር። ብዙዎቻችሁም አላችሁ። ይሄ ህዝብ ማንን ነው የሚወክለው? መቼም ኦርቶዶክስን እወክላለሁ፣ ጥምቀትን አከብራለሁ፣ የቤተ ክርስቲያንን ስርዓት አከብራለሁ ብሎ የወጣ ህዝብ በአደባባይ ይህንን ድርጊት ሲያደርግ ማንን እየወከለ ነው? ማንን ነው የሚወክለው? ፕሮቴስታንት ነው? ሌላ ቤተ እምነት ነው? ሙስሊም ነው? የትኛው ቤተ እምነት ነው ይሄ ህዝብ? ቤተ ክርስቲያን ግቢ ውስጥ ቆሞ የሚጨፍረው የትኛው ህዝብ ነው? ታቦት ፊት ቆሞ የሚጨፍረው የትኛው ነው? ቄስ ሆኖ መስቀል ይዞ የዘፈንን ወደ መዝሙር መዝሙር ራሱ ልንለው አልችልም እየዘፈነ ሌላውን እምነት የሚተቸው የትኛው ብሔር ነው? የትኛው ሃይማኖት ነው? ይህንን መልሱልን። ኦርቶዶክስን የማይወክል ከሆነ ይፋ አድርጉ። ሌላ ቤተ እምነት ነው በሉ። ግን ህዝቡ ኦርቶዶክስን እወክላለሁ፣ ጥምቀትን አከብራለሁ ብሎ ነው የወጣው። እዚህ ህዝብ መሃል እንደዚህ አይነት ነውርን የሚያደርግ መሃል አንድ ወንጌል አማኝ ገብቶ ስለ ክርስቶስ ቢያወራ ድንጋይ የሚወረውር ህዝብ ነው። ለምን? ክርስቶስን ስለተናገርን። ውሸት አይደለም፣ ውሸት አይደለም። እኛ ቤተ እምነት የሚወክሉንን አይወክሉንም ብለን በአደባባይ እንደምንናገር ሁሉ እስቲ እናንተ ይሄ ህዝብ ኦርቶዶክስ አይደለም አይወክልም ብላችሁ የተናገራችሁበት አንድ ማስረጃ ካላችሁ፣ አንድ የቤተክርስቲያን አባት የተናገረው ካላችሁ እንድሰጡ እንፈልጋለን። አለበለዚያ ግን ቤተክርስቲያኒቷ ፈቅዳላቸው ነው እንደዚህ የሚሆኑት ብለን ነው የምንናገረው። ለምን? በቤተክርስቲያን ግቢ ውስጥ ነው ይሄ ነገር ሲደረግ እያየ ነው። ታቦት አቁሞ ነው ይሄ ነገር ሲደረግ እያየን ያለ ነው። ራይት። ስለዚህ አይወክሉንም ምናምን አይሰራም። አይወክሉንም ብላ ቤተክርስቲያኒቷ አውደ ምሕረት ላይ የተናገረችው ማስረጃ ካለ ስጡ፣ ያኔ እንተማመናለን። እኛ የወንጌል አማኞች እናንተን ስንናገር በሐሜት ሳይሆን በማስረጃ ነው። ማስረጃ ካላችሁ አምጡ፣ እንቀበላለን። ማስረጃ ነው የሚያስተማምነን። ወንድምነት ቀጥል። እቺ መናገር ፈልጌ ነው፣ ተደጋግሞ ሲጻፍ ስለነበረ ነው ይሄ ነገር። እሺ ብሩክ የምትለው ነገር አለ ወንድምነት? ኦርቶዶክሳውያን ገስት ላኩና ግቡ፣ መግባት ትችላላችሁ። ወንድምነት አለ አለሁኝ። ሰላም ብያለሁ ሁላችሁ ክርስቲያን ወንድምነቶቼ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። የወደደኝ በቅዱስ አጠራር የጠራኝ ልዑል ቅዱስ እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ስላገኘኋችሁ ደስ ብሎኛል። እንግዲህ እንደዚህ አይነት ክብረ በዓሎችን ስናይ ከየት ነው መንፈሱ የሚለውም ማየት እንችላለን። እኔ የኢትዮጵያ ኦርቶዶክስ በይፋ ጠጡ ብላ ታስተምራለች ብዬ አላምንም። ደንሱ ብላ ታስተምራለች ብዬ አላምንም። ደንሱ ጨፍሩ ብላ ታስተምራለች ብዬ አላምንም። ጠጡም ብላ ታስተምራለች ብዬ አላምንም። ግን ይጠጣሉ፣ ግን ይጨፍራሉ። አሁን ማስተዋል ያለብን ኦርቶዶክስ አትጨፍሩ ስላለች ወይ ደግሞ ጨፍሩ ስላለች አይደለም ህዝቡ የሚጨፍረው። አግኝታችሁኛል? ጨፍሩ ብላ ስላዘዘቻቸው ወይ ደግሞ አትጨፍሩ ስላለች አይደለም። ይሄ የስነ ምግባር ትምህርት ቤት አይደለም፣ የመንፈሳዊ ህይወት ለውጥ ነው ክርስትና ማለት። ሰው ማንነቱ እስካልተለወጠ ድረስ፣ ዘሩ እስካልተቀየረ ድረስ አትጨፍርም ጨፍርም ተባልክ አትጨፍር ተብለ ተከለከልክም ለውጥ የለውም። ዘር ሲቀየር ነው ሰው ማንነቱ ሲቀየር ነው ያ ከሚቀየረው ዘር የተነሳ ዓለማዊ የሆነው ድርጊት ትክክል እንዳልሆነ የሚገባው ማለት ነው። መጠጥን የሚጸየፈው ዓለማዊ ልምምድን የሚጸየፈው ዘር ሲቀየር ነው። ሰው ዘር እስካልቀየረ ድረስ እንደኛ እኮ በትምህርት ቤት እኮ በሲቪክ እኮ የተለያየ ነገር እንማራለን። ስለ ምግባር ላይ ብዙ ትምህርት አለ። ሴት ልጅ እንደዚህ አይነት ጥቃት አታደርስ ምናምን ተብለ ትማርና ስትወጣ ገና ከክላስ እንደወጣ ሂደህ ስትደበድባት ነው የምትገኘው እኮ። አይ በትምህርትማ ቢሆን እኮ መንግስትም ያስተምርሃል እኮ እንደዚህ አይነት ነገር ልክ አይደለም ይልሃል። እንደውም መንግስት በህግ ሁላ ወጥቶ መድፈር ወንጀል ነው ትቀጣለህ ብሎ ህግ ሁላ አለው መንግስት። ግን ሰው ያን ህግ ተላልፎ ምን ያደርጋል? ይደፍራል፣ ዘን ይታሰራል። አየ የሰው ልጅ አታርግና
አርግ ተብሎ አይደለም ሚቶ ዘር ነው። ዋናው ቁም ነገር የዘር ጉዳይ ነው። ጴንጤ ጋር ስትመጡ እኮ ፓስተሮቹ አታርጉ ስላሏችሁ እኮ አይደለም እኮ ያቆማችሁት እኮ ይሄ ከዛ ህይወት የወጣችሁት እኮ አታርጉ እያሉ ስለተናገሩ አይደለም እኮ የተቀበልከው ዘር ዓለማዊ ምኞትን ኃጢአትን የሚያስክድ ስለሆነ ነው። ቁም ነገሩ ያለው ቤተክርስቲያኒቷ በይፋ ስለመከልከሏ ስለከለከለች ወይ ደግሞ ስለፈቀደች አይደለም። ቁም ነገሩ እሱ ጋር አይደለም የሚሆነው። አሁን ጎንደር ላይ ተጨፍሮ የነበረውን ህዝብ እዚህ ጃልሜዳ ምንድነው እየነፋ እንደዛ አይነት ነገር ሲያደርግ የነበረው ህዝብ ከዛ ህይወት ሊወጣ የሚችለው ዘር ሲቀይር ብቻ ነው። ጳውሎስ በኤፌሶን መልእክቱ ላይ ሲናገር ምዕራፍ 2 ላይ ማለት ነው ምን አለን? ምዕራፍ 2 ከቁጥር 1 ጀምሮ ስናነብ ልክፈተውና ላንብብ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። እሺ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችኋል። ኦኬ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችን የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ ከፍጥረታችን የቁጣ ልጆች ነበርን አለ። የዘር ጉዳይ ነው ማለት ነው። የማንነት ጉዳይ ነው። ክርስትና የባህሪ ለውጥ ጉዳይ አይደለም፣ የዘር ለውጥ ጉዳይ ነው። እያሻሻልክ አይደለም የምትመጣው። ክርስትና ጋር ስትመጣ የሆነ ባህሪ እያሻሻልክ የምታሻሽልበት አይደለም፣ የምትለወጥበት ነው ክርስትና። እነዚህ ልጆች ኢየሱስ ነው የሚያስፈልጋቸው እንጂ አጠጡ ተብሎ ሊነገራቸው አይደለም የሚያስፈልጋቸው። አትደንስ አይደለም የሚባለው። አሁን በዓለም ያለ ሰው ኢየሱስ ነው የሚያስፈልገው፣ ሊሰብ ወንጌል ነው የሚያስፈልገው ማለት ነው። ያሉበትን ስፍራ ነው እኮ እየነገሩ ነው ያሉት እነዚህ ልጆች። አንፈርድባቸው፣ ልንፈርድባቸው አንችልም። በዓለም ያለ ሰው እንደዚህ ያደረገ ተብሎ አይፈረድበትም። ማንነቱ ስለሆነ ነው፣ ህይወቱ እሱ ስለሆነ ነው። ምንድነው የሚያስፈልገው ለእንደዚህ አይነት ሰው? ወንጌል ነው የሚያስፈልገው፣ መዳን ነው የሚያስፈልገው። ሲድን ራሱ የነበረበት ቦታ ህይወቱ ትክክል እንዳልሆነ ይገባዋል። ያለበት ቦታ ትክክለኛ ቦታ እንዳልሆነ ዓለማዊ ህይወት ውስጥ እንዳለ ይገባዋል። የሃይማኖት መልክ አለው እኮ ትክክል ነው። ሊያከብሩ ሄዱት እኮ ጥምቀት ነው። ሊያከብሩ ሄዱት እኮ የክርስቶስ ኢየሱስን የተጠመቀበትን መታሰቢያ በዓል ነው ሊያከብሩ ሄዱት። በዛ ውስጥ ግን የተቀበሉት መንፈስ ይሰራል እና ዓለማዊ ምኞትን ሲያደርጉ ኃጢአትን፣ እርኩሰትን ሲያደርጉ ትመለከታላችሁ። ያሉበትን ስፍራ እየነገሩን ነው በቃ ልጆቹ ያሉት። እዛ ያለው ህብረተሰብ ያለበትን ስፍራ ነው። በጨለማ ያለ ህዝብ ለምን ደነስክ አይባልም። በጨለማ ያለ ህዝብ ለምን ተዳራህ አይባልም። ህይወቱ ስለሆነ ነው። በቃ ዋናው እሱ ነው። ቤተክርስቲያኒቷ አጠጣ ብላ እኮ ትናገራለች አይደል? አጠጣ ስለተባልክ ግን በጨለማ ያለ ህዝብ አልጠጣም አይልም። ሊተው አይችልም። አታጭስ፣ ማጨስ ይገላል እያለ ዶክተር እኮ ያጨሳል እኮ። አታጭስ፣ ማጨስ በቃ ከባድ ነው ትሞታለህ ይላል። ግን ራሱ አታጭስ የሚለው ዶክተር ያጨሳል። ማረግ አይችልም። ጳውሎስ ይሄን እኮ ነው የሚናገረው በሮሜ መጽሐፍ ምዕራፍ 7 ላይ በህሊናዬ በእግዚአብሔር ህግ እደሰታለሁ ይላል፣ በስጋዬ ግን አለ ለኃጢአት እገዛለሁ፣ ለኃጢአት ባሪያ ሆኛለሁ አለ። አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይልና ምዕራፍ 8 ላይ በእግዚአብሔር ያለው የህይወት መንፈስ ህግ ከኃጢአት ባርነት ነፃ አውጥቶኛል፣ አርነት አውጥቶኛል ሲል እንመለከታለን። ምንድነው ከታዲያ ከኃጢአት ባርነት ነፃ የሚያወጣን? በእግዚአብሔር ያለው የህይወት መንፈስ ህግ ነው ማለት ነው። እሱን እንዴት ነው የምናገኘው? ሰው በክርስቶስ ሲያምን የምንቀበለው ቅዱሱ መንፈስ በህይወታችን ስለሚያግዘን፣ ኃጢአት ዓለማዊ ምኞትን እንድንክድ ስለሚያደርገን። ለዛ ነው ጳውሎስ በቲቶ መልእክቱ ላይ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይሄም ጸጋ ዓለማዊ ምኞት ያ ሰዎችን ሁሉ የሚያድነው ጸጋ ዓለማዊ ምኞትና ኃጢአትን ያስክዳል። መምህር ደባልቄን አስገባቸው። ኃጢአትን ዓለማዊ ምኞትን ያስክዳል። ህዝቡ ያለበትን ስፍራ እየነገረን ያለው እና ለዚህ ህዝብ ምንድነው ታዲያኛ ማድረግ ያለብን? በእግዚአብሔር ፊት እየጸለይን ለዚህ ህዝብ ወንጌልን ልንነግረው ነው የሚገባው። በቃ ወንጌል ያልሰማ ህዝብ ነው። ኢየሱስን ያልተቀበለ ህዝብ ነው። በህይወት ያለ ህዝብ አይደለም። ጌታ ክርስቶስ ኢየሱስ እንደተናገረው አባቴን ቀብሬ ልምጣና እከተልሃለሁ ተከተለኝ ሲለው ማቴዎስ 8 አባቴን ቀብሬ ልምጣና እከተልሃለሁ ሲለው
ሙታናቸውን ይቀብሩ ዘንድ ሙታንን ተውላቸዋል አይደል? በህይወት ያለውም ሰውዬ በክርስቶስ እስካልሆነ ድረስ ሙት ነው። ሙት ደግሞ የዚህ ዓለም የሆነው አለቃ መንፈስ ስለሚቆጣጠረው እርሱ የዚህ ዓለም የሆነውን ፍቃድ ሲያደርግ ይኖራል ማለት ነው። ፍቃድ ሲያደርግ ይኖራል። ምን እያልኳችሁ ነው ያለሁት? ይሄ ህዝብ ወንጌል ነው የሚያስፈልገው። ባገኘነው አጋጣሚ ባገኘነው መድረክ ኢየሱስን ልንነግራቸው ካሉበት ስፍራ እንዲያመልጡ ልናግዛቸው ያስፈልጋል ማለት ነው አይደል? በጨለማ ያለ ህዝብ ከኃጢአት ሊርቅ ስለማይችል ዮሐንስ በመልእክቱ ያለውን ላንብብና በምዕራፍ 3 ላይ አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እንደዚህ አለ። ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው። ያቃል እኮ ህሊናቸው ኃጢአት እንደሆነ የሚያደርጉት ነገር ከእግዚአብሔር መንግስት የሚያጎል እንደሆነ እኮ ያውቁታል እኮ። ይጸጸታሉ እኮ አድርገው እኮ በነጋታው እኮ ጸጸት ውስጥ እኮ ነው የሚገቡት እነዚህ ሰዎች። ነገር ግን በስጋቸው ለኃጢአት ባሪያ ስለሆኑ ህሊናቸው ኖ ቢላቸውም ለኃጢአት ይገዛሉ። ከዛስ በነጋታው ሲጸጸት ታገኘዋለህ፣ ታየዋለህ፣ ሲጸጸተዋለህ፣ ልክ እንዳልሆነ ይገባዋል። እና ኃጢአትን የሚያደርግ ከዲያብሎስ ነው ይልና ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ስለዚህ የኃጢአት መድኃኒት ምንድነው? ኢየሱስ ክርስቶስ ነው። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ኃጢአት የሚፈርሰው የኃጢአት ሸንኮፉ ከኛ ላይ ተነቅሎ የሚወጣው ሰው በክርስቶስ ሲሆን ብቻ ነው ማለት ነው። የሚያፈርስልን ማን ነው? ጌታ ክርስቶስ ኢየሱስ። የእግዚአብሔር ልጅ ተገለጠ ይልና ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ምክንያቱም ሲናገር ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ምን ማለት ነው? በኃጢአት ጸንቶ አይኖርም እያለን ያለው። አይወድቅም አይደለም እኮ ክርስቲያን አይወድቅም እያልን አይደለም፣ ክርስቲያን አይስትም እያልን አይደለም። በኃጢአት ግን ጸንቶ የሚኖር አይደለም። ለምን? ዘሩን በእርሱ የእግዚአብሔር ዘር በእርሱ ስለሚኖር ማንነቱ ስለሚለወጥ ማለት ነው። ማንነቱ ስለሚለወጥ የዘር ጉዳይ ነው። በቃ ይሄ ነው ዋናው ቁም ነገር፣ የዘር ጉዳይ ነው። የተቀበሉት መንፈስ በዚህ ህይወት ውስጥ እንዲኖሩ አድርጓቸዋል። ያከበሩት ምንድነው? ጥምቀት ነው። የማን? የጌታን መታሰቢያ። ያደረጉት ምንድነው? የዚህ ዓለም የሆነውን ፍቃድ። ወንጌል ነው ለዚህ ህዝብ የሚያስፈልገው። ተባረኩ። አሜን። ወንድምነስ ብትቀጥል ደስ ይለናል፣ ባታቋርጠው የሚመች ከሆነ። ብሩክ የጌታ ኢየሱስ አብዝቶ ይባርክ። በቃ ይሄ ነው ዋናው። ይሄ መረዳት ነው የሚያስፈልገው። ጉዳዩ የዘር ጉዳይ ነው፣ የመለወጥ ጉዳይ ነው። ይሄ መለወጥ የሚመጣው ደግሞ በክርስቶስ ኢየሱስ ብቻና ብቻ ነው። ሌላ መንገድ የለም። በክርስቶስ ኢየሱስ ስናምን መንፈስ ቅዱስ ኢየሱስን ሊያከብረው በእኛ ውስጥ ያድራል። ይሄ ያደረው መንፈስ ቅዱስ ነው ወደዚህ ህይወት የሚያመጣን የሚመራን። ከኢየሱስ ውጪ ይሄንን መንፈስ መቀበል አይቻልም። ኦርቶዶክስ በመሆን የሆነ ነገር በመሆን የሚመጣ ጉዳይ አይደለም። እግዚአብሔር መዳንን ያስቀመጠው በልጁ ውስጥ ነው። በቃ ይሄ የእግዚአብሔር መንገዱ ነው፣ አካሄዱ ነው። ይሄ ታላቅ አምላክ መንገዱ ይሄ ነው ካለ ሌላ መንገድ ስትቆፍር ብትውል፣ የኢቲክስ ትምህርት ብትማር ልትለወጥ አትችል። የህይወት ጉዳይ የለውጥ ጉዳይ ነው። እኛ እኮ የነበርንበት ህይወት ነው። አሁን ሁለት ዓለም ውስጥ ስላለን መረዳት ያቃታችሁ ለዛ ነው። እኔ ይገባኛል። ምክንያቱም እኛ በክርስቶስ ኢየሱስ የእግዚአብሔር ቃል ተገልጦልን መንገዱ ገብቶናል እና እዛ ሆናችሁ ደግሞ ይሄን መንገድ ለመረዳት እንደሚከብዳችሁ እናውቃለን። ግን አንድ ነገር እንነግራችኋለን። እኛን የለወጠን ይሄ ነው። በክርስቶስ ኢየሱስ ማመን ማለት የዘር ለውጥ ነው። በያዕቆብ መልእክት ላይ ምን ይላል? እግዚአብሔር አስቦ ከማይጠፋ ዘር በቃሉ ወለደን ይላል። ይሄ ዳግም መወለድ ማለት እኮ አዲስ ፍጥረት መሆን። እንዴት ብዬ እንደምገልጠው አላቅም። ከአንድ መንፈስ የጠጡ ይገባናል። አሁን ብሩኬ ሲናገር እኔ ነፍሴ ሐሴት አደረገች።
ይሄ መረዳት እንዴት እንደበራለት ይሄ ብርሃን እኔ ጋም ስላለ ማለት ነው። እና እባካችሁ በክርስቶስ ኢየሱስ አምናችሁ ተለወጡ። የጴንጤ ጩኸት ይሄ ነው፣ ሌላ አይደለም። ምክንያቱም ዘላለም የሚባል ህይወት አለ፣ የምንቀልድበት ጉዳይ አይደለም። አሁን በህልም ዓለም ውስጥ ነው ያለ ነው። የምንነቃው በሞት ነው። እውነትን ዘላለምን የምትጋፈጡበት ቀን ይመጣል። እኔ ሰው ሲሞት የእውነት ነው፣ ዛሬ በሞተባት ቅጽበት እውነትን ሊጋፈጥ ነው እላለሁኝ። እውነቱን የሚያውቀው ይባንናል። ከእንቅልፍ እንደ መባነን ነው የሚሆነው። በምድር ላይ የነበረው ህይወት የህልም ህይወት እንደነበር ያውቀዋል። ምክንያቱም ዘላለማዊውና እውነተኛው የማይታየው ስለሆነ፣ የማይታየው እሱ ዘላለማዊ ነው፣ የጸና ነው። እባካችሁ በክርስቶስ ኢየሱስ ይሄንን ህይወት እዩት ነው እያልን ያለ ነው። ብርሃንን እናያለን የተባለው ለክርስቶስ ኢየሱስ ነው። ወደዚህ ብርሃን፣ ወደዚህ እውነት፣ ወደዚህ ዘላለም የሚያመጣችሁ የናዝሬቱ ኢየሱስ ብቻና ብቻ ነው። እግዚአብሔር ህይወትንና አለመጥፋትን ወደ ብርሃን የገለጠው በልጁ ነው። በልጁ ልጁ የናዝሬቱ ኢየሱስ ይባላል። በቃ መንፈስ ቅዱስ የሚያከብረው እሱንና እሱን ነው። እሱ በመጣ ጊዜ እኔን ያከብረኛል ያለው የናዝሬቱ ኢየሱስ መንፈስ ቅዱስ የሚያከብረው በዚህ ምድር ላይ ያለው በእኛ ውስጥ የሚኖረው ኢየሱስን ሊያከብረው ነው። አብም ደግሞ የሚከብረው ፍጥረት ሁሉ የኢየሱስን ጌትነት ሲያውጅ ለማን ክብር? ለአብ ክብር። አብ እንኳን የሚከብረው የኢየሱስ ጌትነት ታውጆ ኢየሱስ በሰው ልጆች ህይወት ውስጥ ሲከብር ነው። መንፈስ ቅዱስም የሚያደርገው ኢየሱስን ማክበር ነው። መንገዱ ይሄ ነው። አለቀ፣ ተዘጋ። እባካችሁ በዚህ እውነት ዳኑ። እግዚአብሔር መዳንን ከፕሮፌሰር እስከ ቤት ሰራተኛ እንድንረዳ አድርጎ አቅልሎ ነው ያስቀመጠው። ኮምፕሊኬትድ አይደለም። አናሊሲስ አያስፈልገውም። ማንኛውም ሰራተኛውም ሁሉም የሰው ፍጥረት መዳን ስላለበት ነው እግዚአብሔር መዳንን ለሁላችን እንዲገባን ያደረገው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሎ በሐዋርያው ጴጥሮስ በኩል ሐዋርያት ሥራ ላይ ሲናገር ይሄ ለሰራተኛዋም ለፕሮፌሰሩም እኩል እውቀት ነው፣ እኩል ነው። እሷም ይሄንን ትረዳለች፣ ፕሮፌሰሩም ይሄን ሊረዳ ይችላል። ምክንያቱም በእግዚአብሔር ፊት ሰው ሁሉ ምን ስለሆነ? እኩል ስለሆነ። እና እባካችሁ ሃይማኖት አያድንም። ዛሬ ጥምቀትን ተንተርሰን ነው ይህንን የመዳን መንገድ እንድናውጅ የተደረገው። አይታችኋል። ብሩክ እንዳለው ነው። ሌላ እኔ ምንም ልጨምር አልችልም። በቃ ሊያከብሩ የወጡት የጌታን መታሰቢያ ጥምቀት ነው፣ አስተርእዮ ወይም ይሄ መገለጥን ነው። ግን ያደረጉት የዚህን ዓለም ጨለማ ፈቃድ ነው። ምክንያቱም የጽድቁን መንገድ ማድረግ ስለማይችሉ ነው። አይቻልም፣ ያለ ጸጋው ስለማይቻል ነው። እኔ የቻልኩት በጸጋው ነው። ብሩክ የቻለው በጸጋው ነው። ኤርሚ የቻለው በጸጋው ነው። ሌሎች በጌታ ዳግም የተወለዱ የቻሉት በጸጋው ነው። በምንወድቅበት ጊዜም የሚወቅስን መንፈስ ቅዱስ በውስጣችን አለ። በክርስቶስ ኢየሱስ ደም እንጸናለን፣ ህይወትን እንቀጥላለን። እየወደቅን እየተነሳ እንቀጥለዋለን። ከማጋ ከናዝሬቱ ኢየሱስ ጋር በቃ እስከ መጨረሻው እንዘልቃለን። ምክንያቱም አደራ የተሰጠው መንፈስ ቅዱስ ታማኝ ነው። እሱ እስከ መጨረሻው ሊያደርሰን ብቃት አለው፣ አቅም አለው። እና እባካችሁ እኛ ይሄን እውነት እንድትረዱ ነው። በጨለማ ነው ያላችሁት። አዎ እኛ እዚህ ብርሃን ውስጥ ቆመን ነው የምንነግራችሁ። እኛ እዛ እያለን እኛን እንደናንተው ነበር፣ አይታወቀንም። ሰው በጨለማ መኖሩ የሚታወቀው ብርሃን ሲያይ ነው። በብርሃን ውስጥ አሁን ነው እኔ ያኛው ህይወት ጨለማ መሆኑን የተረዳሁት፣ እዛ ሆኜ አይደለም። እና ጌታን እንድትወዱት የሚያደርጋችሁ ይሄን ህይወት ስትቀምሱት ነው። ጌታ ሆይ ለዚህ ነው ወይ ዋጋ የከፈልከው የምትሉ፣ ጌታ ፊት መንበርከክ፣ ለሱ መገዛት፣ እሱን መውደድ፣ እሱን ማመስገን እንዳታቆሙ ነው የሚያደርጋችሁ ይሄ ህይወት። ኑ በስጋ ስታዩን አንድ አይነቶች ነን። ኢየሱስንም አላወቁትም ነበር ይላል ዮሐንስ። እንደዛ ነው ያለው።
የእግዚአብሔር ልጆች ነን። እሱን ስላላወቁ እኛንም አያውቁንም። በስጋ ስታዩ አብረን ነው የምናወራው፣ የምንመላለሰው አንድ ነው። በውስጣችን ግን የከበረ ህይወት አለ፣ ዘላለማዊ የእግዚአብሔር ህይወት፣ እጅግ የከበረ ክርስቶስ ኢየሱስን የሚመስል ይሄ ህይወት እግዚአብሔር ስጦታ አድርጎ በልጁ ሰጠን። በቃ አመስግኑት እግዚአብሔርን። በልጁ ያደረገውን እያያችሁ ተገረሙ፣ በእግዚአብሔር ተደነቁ። ምን አይነት ባለጸጋ ነህ በሉት እግዚአብሔርን። እንዲህ አይነት ህይወት የምትሰጥ ባለጸጋ በሉት። ይሄን ህይወት ደግሞ በዚህ ምድር ትለማመዱታላችሁ፣ ታውቁታላችሁ፣ እርግጠኞች ናችሁ። በጣም እርግጠኛ ነኝ እኔ ለዚህ ህይወት እርግጠኛ፣ በቃ እውነት እንደሆነ ታውቃላችሁ። የሚዳሰስ የሚጨበጥ ነው። የሆነ ሰማይ ላይ ያለ ወይም የሆነ ሰመመን ውስጥ ያለ ዝም ብሎ የሚወራ ህይወት አይደለም። የሚኖርና የሚዳሰስ ህይወት ነው። ደስታውን ታጣጥማላችሁ፣ ሰላሙን ታጣጥማላችሁ፣ እረፍቱን ታጣጥማላችሁ፣ አብሮነቱን ታጣጥማላችሁ። የመንፈስ ቅዱስ ማህተብ ቀብድ በእጃችሁ አለ። ቀብድ ተቀብላችኋል። ምን ትፈልጋላችሁ? እግዚአብሔር ተከተሉኝ ሲል እኮ እንደው የሆነ ቀን የዘላለም ህይወት ሰጣችኋለሁ ብሎ አይደለም። ኦልሬዲ ጀምሯል። በእኛ ውስጥ ነው ያለው። በሙላት የሚገለጥበትን ቀን እንጂ የምንጠብቀው አሁን በእግዚአብሔር መንግስት ውስጥ ነን። መንግስት አገዛዝ ነው፣ የሆነ ስፍራ አይደለም። እንደምታውቁት የእግዚአብሔር መንግስት ቀርባለች ሲል በመካከላችሁ ናት ሲል አለ። አሁን እኔ የእግዚአብሔር መንግስት በእኔ ላይ ነው፣ እየገዛኝ ነው እንጂ የሆነ ስፍራ ላይ የተቀመጠ አይደለም፣ ቦታም አይደለም። መንግስት አስተዳደር ነው። የእግዚአብሔር አስተዳደር በእኔ እየሰራ ነው። እና እባካችሁ ኑ ወደ ጌታ፣ እባካችሁ ኑ። እኛ ወደ ኢየሱስ እንጂ ወደ ሃይማኖት አንጠራችሁ። ኑ ወደ ኢየሱስ። ሙስሊምም ሁን ኦርቶዶክስም ሁን ብቻ ይሄን ጌታ እወቁት። ህይወትን ከሱ ጋር ጀምሩ። ይኸው ብሩክ ላይ በጣም ገልጾታል። ጌታ ብርክ ያደርግህ ብሩኬ። እኔ ብዙ ጊዜ አንተ በምትገልጥበት አገላለጥ በጣም ነው ደስ የሚለኝ፣ ልቤ ሐሴት ያደርጋል። እና በቃ ይሄንን ያዙልን። ኑ ወደ ጌታ። ደግሞ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ በደንብ ለሁላችን በሚመጥን መልኩ የተጻፈ ስለሆነ መንፈስ ቅዱስ ደግሞ ያብራራላችኋል። ይሄን ህይወት አንብቡ፣ ተረዱ፣ እረፉ። በቃ እረፉ። እኔም አምላክ እንደሆንኩ እወቁ። ያ ሊያሳርፈን ነው ጌታ የመጣው። ለምን? ዋጋ እኮ ከፍሏል። የተከፈለበትን ህይወት እንኩ ተቀበሉ። ልመና እኮ ነው። ያው እንለምናለን፣ ምክንያቱም በጨለማ ስላላችሁ። ለምን ሚሊዮን ጊዜ አንለምንም? ለምን አንንበረከክም? በፊታችሁ ካለው ጥፋት ጋር ሲተያይ የኛ መንበርከክ የኛ መሰደብ ምንም ነው። ልትቀበሉት ካለው ባለማመን ሊመጣ ካለባችሁ ፍርድ ጋር ሲነጻጸር በድንጋይ የወገራችሁን ብንለምናችሁ ደስታውን አንችልም። አንድ ቀን ወደዚህ ብርሃን ስትመጡ የምታመሰግኑበት ቀን ይመጣል። ጌታ ይባርክህ ይባርክሽ የምትሉበት ቀን እና እባካችሁ የእግዚአብሔርን ስጦታ በልጁ ያቀረበላችሁን ተቀበሉ። ይሄ የዘላለም ህይወት ነው። ከእርሱ ጋር ለዘላለም የሚቆጠር ቀን አይደለም፣ ታውቃላችሁ። እና እባካችሁ በዚህ እውነት ተባረኩ፣ በዚህ እውነት ተገለጡ። ክብር ሁሉ ለናዝሬቱ ኢየሱስ ይሁን። ይሄንን የአባቱን ፈቃድ ወደ ምድር ያመጣው ስሙ ለዘላለም ይባረክ። እንድንኖርበት ያደረገን ክብር ስጡት ለናዝሬቱ ኢየሱስ። እኔ ጌታን በጣም ነው የምወደው። በጣም 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 ከዚህ በላይ ሊወደድ የሚገባው አምላክ ነው። ያደረገውን ስታዩ ምን እንደመጣልን በክርስቶስ ኢየሱስ ስታዩት እንዴት አንተን አለማመስገን ነውር ሆኖ ታየኝ ያለችው አስቴር ሁልጊዜ በአእምሮዬ ይመጣል። እሱን አለማክበር ነውር ነው። ተባረኩ። ኤርሚ ቪዲዮ ሊያሳየን ነው። ተባረኩልኝ ቅዱሳን። እሺ ተባረኩ ወገኖች፣ ጸጋ ይብዛላችሁ። አንድ ጥያቄን የሚያጭር ዜና እየተሰማ ነው። ይሄ ዜና ከዚህ በፊት ተሰምቶ የማይታወቅ ነገር ነው እየታየ ያለው። ይህን ዜና ምን ያህሎቻችሁ እንደሰማችሁት አላቅም። አንድ ቀኑን የተለጠፈው የዛሀበሻ ዘጋቢ ነው። ዛሀበሻ ራሱ ሄኖክ ነው። እዚህ ጋ 569700
ፎሎወር ያለው ራሱ ሄኖክ ነው እዚህ ጋር የሚናገረው ምን እንደሚል የዘንድሮ ጥምቀት እና ይሄ የሆነበቱ ምክንያት ምንድን ነው? ስሙት። ይሄ ይደግ ይመንድግ የሚያሰኝ ነው። ግን ከነ ምክንያቱ ጭምር ደግሞ ብናውቀው በጣም ደስ ይለኛል። ግን የየራሳችንን የምንወስደው ግምት ይኖራል። እስኪ እንስማው ምን ይላል። በቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። በአደባባይ ከሚከበር ሁለት ትልልቅ በዓላት ውስጥ አንዱ ነው። አንደኛው የመስቀል ደመራ ነው። ሁለተኛው የጥምቀት በዓል ነው። ለምንድነው እግዚአብሔር ይመስገን ብላ ያልከው ታዲያ? ወጣቱ ምን አይቶ ነው? ምን ሰምቶ ነው ብዬ እገምታለሁ፣ ጠርጥራለሁ። ካህናቶቹ እንዳትመጡ ብለዋቸው አይደለም። የሶሻል ሚዲያ ዘመን ስለሆነ በተለይ አዲስ አበባ ከተማ ውስጥ ያሉ ወጣቶች በሙሉ እጃቸው ላይ አንድሮይድ ስልኮች እንደሚይዙ ምንም ጥርጥር የለኝም። ቲክቶክም እንደሚኖራቸው ምንም ጥርጥር የለኝም። ሃይማኖቱን አጥብቀው ነው የቀሩት ብላችሁ እንዳትሉ። ሃይማኖቱን ያጠበቀ ሰው በቤት አይቀርም። ሃርሞኒካውን ይተዋል እንጂ በዝማሬ ይቀላቀላል እንጂ በቤቱ ግን አይቀርም። ታዲያ ጥምቀተ ባህር ለምን ሰው እንደዚህ ህዝቡ አነሰ? እምቧይ መጣያ ጠጠር መጣያ እስኪጠፋ ድረስ ተብሎ የተባለው ለምን ቀረ? ቢግ ኩዌስችን። እናንተ ስራ እየተሰራ መሆኑን ካላመናችሁ ቀስ ብላችሁ ታምናላችሁ። ኦኬ፣ ቀስ ብላችሁ ታምናላችሁ። ቀስ ብለ ይገባሃል። ኦኬ፣ በዚህ ውስጥ መንግስት ከልክሎ አይደለም። መንግስት አሁን እዛ አካባቢ ላይ የጸጥታ አካላት የወሰዱት ካርታ ቁማር የሚጫወቱ ነበሩ። እነሱ ደግሞ ህዝቡን ለበዓል የመጣው ህዝባችንን እየዘረፉ ስለሚያስቸግሩ እንደዛ ቁማር የሚያጫውቱትን ሰዎች ነው የከለከሉት። የሃርሞኒካ ዳንስ እንኳን የሚጨፍሩት አልመጡም። ወጣቱም አልመጣም፣ ህዝቡም አልመጣም። አብዛኛው በዚህን አይነት መልክ ታይቶ አይታወቅም የተባለው ዋይ ለምን ቀሩ? የተለያዩ ግምቶች ቢኖሩም ብሏል። ግምቶቹን ወደ ጠቅላይ ቤተ ክህነት ደውሎ እንደሚጠይቅ ምንም ጥርጥር የለኝም። ጋዜጠኛ ነው፣ ዝም ብሎ እንደፈለገ የሚያወራ አይደለም። ሄኖክ ዛበሻን የማታውቁት ሰው የለም። ምን ይሆን የተሰጠው ምክንያት አልነገረንም። እንገምት፣ መገመት እንችላለን። ግምታችን 100% ትክክል ነው አይደለም። ሊሆንም ላይሆንም ይችላል። ኦኬ፣ የኔን ግምቴን ስገምት በተለይ ወጣት ክፍሉ ወይ ደግሞ ማህበረሰቡ የሶሻል ሚዲያ ዘመን ስለሆነ እዚህ በሶሻል ሚዲያ ላይ በተለይ ቲክቶክ እና ዩቲዩብ፣ ፌስቡክ ላይ ያለውን ክትክት ይሰማሉ ብዬ አስባለሁ። በእኛና በኦርቶዶክሳውያኑና በእኛና በሙስሊሞች፣ በሙስሊሞቹና በኦርቶዶክስ፣ በኦርቶዶክሶቹና በሙስሊሞች፣ በሙስሊሞቹና በእኛ መካከል እንደዚሁም በኦንሊ ጂሰሱ መካከል በስላሴ አማንያንና ስላሴ አማንያን ባልሆኑት ማለት ነው እንደነ ኦንሊ ጂሰስ ይሰማሉ፣ ያያሉ። መጽሐፍቶች ይገለጣሉ፣ መረጃዎች ይመጣሉ። እኛም ጥያቄ አለን ብለን እንላለን። ኦርቶዶክስን መልስ አላት ብላ ትላለች። አልመልስ ብለው ሲሉም ደግሞ ያያሉ፣ ይታዘባሉ። በተለይ ወጣቱ ማለት ነው። እርግጠኛ ሆኜ በጥናት የተደገፈ አይደለም፣ የራሴን ግምት ነው የምናገረው። ከተሳሳትኩ ይቅርታ። የአዲስ አበባ መዲናችን ከተማ ወጣቶች ከ190% አንድሮይድ ይኖረዋል ብዬ አምናለሁ። አፕሊኬሽኖች ያሏቸው እንደኛ አይነትን አፕሊኬሽኖች ሊያወርዱባቸው የሚችሉ ሞባይሎች አሏቸው። ኦኬ፣ ስለዚህ ቲክታክ ይጠቀማሉ። በዚህ ነው ያልክ እንደዚህ ተብሎ ሲባል አይታችሁ ታውቃላችሁ? ሶሻል ሚዲያ ላይ ጃን ሜዳ በቪዲዮ ላይ የምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። በጣም እኮ ትንሽ እኮ ነው ታውቃለህ። ሰውና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት ቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ በጣም እኮ ትንሽ ነው ታውቃላችሁ።
ዋት በጣም እኮ ትንሽ ህዝብ እኮ ነው። አይተልኛል ወገኔ። ኦኬ ኦኬ። እና ምን አገባን ትላለህ እንደ አንተ ኦርቶዶክስ ሆነህ ጴንጤ መስለህ ለማውራት። ኒኮላ አላቅህም? አሜሪካ ሀገር አይደለም የምትኖር? እኛ ምን አገባን አላለም ኦርቶዶክስ። ቆይ የአዲስ አበባ ህዝብ ስንት ነው? ኦርቶዶክሳውያኑ ብዛት። ጃልሜዳ ዋናው የጥምቀት መገናኛ ቦታ ነው። ትልቁ ህዝብ ጃልሜዳ ላይ ነው የሚመጣው። ትልቁ የሚበዛው ቅድስተ ማርያም፣ ስላሴ፣ ማርቆስ፣ መድኃኔዓለም ማነው የምስካየ ኅዙናን ማለት ነው። የሽሮ ሜዳ አይ ቲንክ ስላሴ ሁሉ ወርታች ነው የሚመጣው። ስላሴ 4 ኪሎ፣ የሽሮ ሜዳም ስላሴ ወርታች ነው መሰለኝ የሚመጣው። ፈረንሳይ ስንቱ ነው? ስንት ታቦት ነው እዛ የሚመጣው? አንድ ቪዲዮ ላሳያችሁ፣ ጉረኛ እንዳትሉኝ። በመረጃ በጣም ስለማምን ዋይ ጥያቄ መጠየቅ አለብን። አየህ እንዴት ወጣቱ ሃርሞኒካ ሳይደንስ ቀረ? እና ኤርሚያስ እንዲደነስ ነው እንደምትፈልገው? እኔ አልፈልግም፣ ግን እንዴት በምን ምክንያት ሆነ? አይ በሰፈራ እኮ ምክንያት ፒያሳ አካባቢ ላይ ያለው እኮ ቤቶች ፈርሰው ነዋሪዎች ወደ ሌላ ቦታ ተወስደዋል ብለህ ብትል እዛ የተሰሩ ቤቶች ላይ ማን የገባባቸው? ደግሞስ የአዲስ አበባ ህዝብ በደብሩና በቀዩ ተብሎ እንደሚባል ቀዩ እንኳን ቢፈናቀሉ ከቦታ ቦታ ቢዘዋወሩ ማለት ነው። ደብሩ ግን አለ፣ ጊዮርጊስ አለ፣ አልተነቀለም፣ ሊነቀልም አይችልም። እና የአዲስ አበባ ህዝብ ጃልሜዳ ላይ ለጥምቀት የሚመጣው እንደው ራቀ ተብሎ ይባል ከሲኤምሲ ጃልሜዳ ይመጣ የለ እንዴ? አቆራርጦ ከሲኤምሲ መገናኛ፣ ከመገናኛ 4 ኪሎ ይዞ ይመጣ የለ እንዴ? የፈለገ ርቀት ከአቃቂ እኮ ይመጣል። እና እንዴት አልመጣም? ወጣቱ አልመጣም። አለመምጣት ብቻ ሳይሆን እንዴት ሃርሞኒካ የሚደንስ ጠፋ ዘንድሮ? ቴንኪዩ ሎርድ፣ ቴንኪዩ እግዚአብሔር ልጅ፣ ትውልዱን አይተኸዋል። እኔ ግን ስጠረጥር ጉረኛ ያንተ ስም ስለተነሳ ነው መለንቹ እንዳትሉኝ። ስጠረጥር ከዚህ በፊት ይህን ቪዲዮ አሳይቻችኋለሁ። አንድ ቪዲዮ ድጋሚ ላሳያችሁ። ኦኬ ምን አለ መቼም አፍ ሲያመልጥ ራስ ሲመለጥ ምናምን ነገር የሚባል ነገር አለ። ግን አፍ ሲያመልጥ አይታወቅም። እሺ ራስ ግን ሲመለጥ አይታወቅም። እንደ ሲላጭ ሰው ይታወቃል። እና አንዳንድ ብሂሎቻችን እንኳን ብዙ በወጣቶቹ ንግግር አይነፉም ይባላል። ወይ ኦኬ ይሄ ሰው እዚህ ጋር የተናገረው ቪዲዮ ትዝ ይላችኋል ከዚህ ቤት ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት፣ ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል። እንደዚህ አይነት አለ እንደ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አይ እንዲህ የሚባል አስተምሮ የለም። ቅድም ብፁዕ አቡነ አብርሃም ከተናገሩት ንግግር ትንሽ ልቤን የመለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት አቅደውት ነው። ከዛ በኋላ ታምሩን አሳትሞ ነው የተጠቀሙበት ብዬ አምናለሁ እንደኔ ማለት ነው። እና ወጣቱ በጣም ተስፋ ቆርጧል። የሚታይ የሚጨበጥ ነገር ይፈልጋል። እነዚህ አካላት ወደ ህግ መቅረብ አለባቸው ቤተክርስቲያን። ስለዚህ ይሄን ነው መናገር ፈልገው። ካጠፋ ይቅርታ።
ዮናታን አክሊሉና እኔን ትዝታውን የተከሰስንበት ስብሰባ ነው። የስብሰባ ስማችን ተጠርቶ ራሄል ሚዩት አድርገው ከፍተሻል ማየት ስማችን ተጠርቶ የተከሰስንበት ስብሰባ ነው እና የዮናታን ደቀ መዛሙርት አድርጎን ማለት እኛ የዮናታን ደቀ መዝሙር አይደለንም። እኛ የክርስቶስ ደቀ መዝሙር ነን። ዮኒ ታናሽ ወንድሜ ነው፣ በጌታ ያመነ ወንድም ነው። ኦኬ፣ እዚህ ያለን ወንድማማቾች እንጂ አንዱ ያንዱ ደቀ መዝሙር አይደለም። እና እዛ ከቀረበው ነገር አንዱ የዮናታን ደቀ መዛሙርት ከተባሉት እነ ኤርምያስ 2000-3000 ሰው እያስገቡ ሶሻል ሚዲያውን እያናጉት ነው እንደሚባለው አይደለም አለ። ቆይ ቀጥሎስ የተናገረው ቪዲዮ ኦኬ፣ እዚህ መረጃ እንዳለ ይዘናል ብራዘር። መሰግን ወዳለሁ ትውልድ ለማይድንበት እግዚአብሔር ለማይከብርበት ሰይጣን ለማይዋረድበት ስራ ምን አደርጋለሁ? ምን እጠቀማለሁ ብራዘር? በፍጹም። ስለዚህ እግዚአብሔር ያዳነውን ህዝብ ያውቃል፣ እያዳነ ያለውን ህዝብ ያውቃል። አየህ፣ ያ የህዝብ ጎርፍ እግዚአብሔር ያሳየኝ የህዝብ ጎርፍ በራእይ ያሳየኝ ማለት ነው። ከዚቹ ቤተክርስቲያን እግዚአብሔር በምን አይነት መልክ ማለት ነው ትዝ ይላችኋል። በተወለድኩበት አገር የቤተክርስቲያን ውስጥ ስላሴ ቤተክርስቲያን የሰሜኑ ክፍል በር ላይ በሩ እንደዚህ ሆኖ የሰሜኑ በር የወንዶቹ በር ማለት ነው። ይሄ ልክ ታቦት ስናወጣ በሰሜኑ በር በኩል ነው የሚወጣው እና በሰሜኑ በር በኩል ወጥቶ በሩ እዚህ ጋር ሆኖ ደረጃ አለው። እዚህ ጋር ስንደርስ እዚህ ጋር ሲደርስ ልክ ታቦት እየወጣ እያለ ለክብረ በዓል እዚህ ጋር ካህናት ቆመን እየጸነጸንን ወረብ እንወርባለን እንጀምራለን። ከዛ ሲወጣ ነው አብረን ተከተለን ወተን የምንዞረው ማለት ነው። እዛ ጋር ጌታ ነው በህልም ያሳይ። በህልም እግዚአብሔር በጣም ነው የሚናገረኝ። በጣም አልኩ ብራዘር። ዓለም ቢንጫጫ ይፈልግ ብታሹፍ ብትቀልድ ጉዳይ ነው አልኩ ብራዘር። አማኑኤል ሲያሳየኝ ያሳየኝ ይላለሁ። ደግሞ ሲያሳየኝ እንደዚህ ቅዠት አይደለም ያሳየኝ ብራዘር። እና እግዚአብሔር ደጋግሞ አሳየኝ። ያችን ቤተክርስቲያን ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀደስኩባትን ስላሴ ቤተክርስቲያን ያሳየኝ እና በጣም መልኩ ብራውን ከለር ነው። እዚህ አካባቢ ምንም አይነት ብራውን ከለር የለም። አይ ዶንት ኖ እዚህ ጋር ኦቾሎኒ ምናምን ነገር እንደዚህ የምበላው አለ። የዚህን አይነት ከለር የሚመስል ነው መጽሐፍ ቅዱሱ ማለት ነው። ብራውን አይደል ይባላል፣ ቡኒ ወይ ብራውን አይ ዶንት ኖ። የዚህ አይነት ከለር ያለው ትልቅ የመጽሐፍ ቅዱስ እዚህ ጋር ተጥሏል። የስላሴ ቤተክርስቲያን ይሄ ሆኖ ሳለ የሰሜኑ በር በዚህ በኩል ሆኖ ሳለ ልክ ታቦት ሲወጣ ወረብ የምንወርብበት ካህናት የምንቆምበት የምታውቁት ቦታ ያረሳችሁት እንደነ ብሩክ እንደነሰሙ ታውቁታላችሁ። እዛ ጋር ማለት ነው ብራውን ከለር መጽሐፍ ቅዱስ ነው ውጭ ላይ ተጥሏል። ወንድሞች እናቶች፣ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር እና በህልም ውስጥ ሄጄ እንደ ሕፃን ልጅ ከወደቀበት አንስቼ አቅፌው ቀጥሎ እግዚአብሔር ያሳየኝን ራእይ አልነግራችሁም። እግዚአብሔር ህዝቡን ይፈልጋል፣ ህዝቡም እግዚአብሔርን ይፈልጋል። አትጠራጠሩ። ደግሞ ማንም እኛ ጴንጤዎች ወንጌል መስበክ ብንተው እግዚአብሔር ወንጌል የሚሰብክ ሌላ ትውልድ ያስነሳላል። ሌላ ትውልድ ዓላማው የእግዚአብሔር ዓላማ በሰማይና በምድር ያለውን በልጁ በኢየሱስ ክርስቶስ መጠቅለል ስለሆነ ማለት ነው። እንደ ሕፃን ልጅ ተጥሎ ማነው ውጭ ላይ ጥለውታል እና እንደ ሕፃን ልጅ አቅፌው ቀጥሎ ያለውን ራእይ አልነግራችሁም። ጌታ ኢየሱስ ምስክሬ ነው። የአባቶች አምላክ ለዘላለም ስም ይባረክ። ልታደርገው ስለነገርከኝ ደግሞ እያደረግከውም ስላለ እጅግ አድርጌ አመሰግናለሁ። አልናገርም እንዳወራ ስለምከለከል ማለት ነው። ቀጥሎ ያለውን ያሳየኝን በዘመኔ ሁሉ ደስ የሚያሰኘኝ ነው። ያንን ራእይ ሁሉ እያየሁ ነው ማገለግለው። የሰራዊት ጌታ እግዚአብሔር ህዝቡን ይፈልገዋል። ለዚህ ህዝብ ደሙን ያፈሰሰ ጳጳስ፣ ደሙን ያፈሰሰ ፓስተር፣ ደሙን ያፈሰሰ ሼካ፣ ደሙን ያፈሰሰ ራባይ ማንም የለም። የእግዚአብሔር ልጅ ነው ደሙን ያፈሰሰው። ስለዚህ መንጋውን ከእረኛው ጋር ማገናኘት የሰባኪዎች ስራ ነው። መንጋውን ከእረኛው ጋር የማያገናኝ ጳጳስ፣ የማያገናኝ ቆሞስ፣ የማያገናኝ ቄስ፣ የማያገናኝ መምህር ቀሚስ ይጎትት፣ አስኬማ ይድፋ፣ ጥምጥም ይጠምጥም፣ ፓስተር ቢሆን በከረባት ይታነቅ፣ ሱፍ ይልበስ ጉዳይ ነው አልኩ። ከስላሴ መንግስት ትእዛዝ ስለወጣ እግዚአብሔር በልጁ ሞት ላይ ስለማይቀልድ ልጁን ለኃጢአት ሞት ተላልፎ እንዲሰጥ በኃጢአተኞች እጅ እንዲገደል ያደረጉበትን ዓላማውን ይፈጽመዋል። ዓላማው ምንድን ነው? በሰማይና በምድር ያለውን በክርስቶስ በልጁ መጠቅለል ነው።
መለከት ሊነፋ ዘመን ስለቀረበ ጌታችን ኢየሱስ ክርስቶስ ተመልሶ ሊመጣ ዘመን ስለቀረበ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት ነው ያለው። እግዚአብሔር አብ ምን ደስ ይልሃል ብለህ ብትለው ልጄን ስማው ነው የሚልህ። የልቡን ሐሳብ በልጁ በኩል ነግሮናልና በማንም አልነገረም። የዕብራውያን መልእክት ላይ ሲናገር የተናገረው ማለት ነው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ተናግሯል። በነቢያት ድምፅ ተናግሯል፣ በህልምና በራእይ ተናግሯል፣ በመላእክት ተናግሯል፣ በተለያዩ መንገዶች ተናግሯል። አሁን ግን የዘመን ፍጻሜ ላይ ሁሉን ወራሽ ባደረገው በልጁ ተናገረን ይላል። የልቡን ሐሳብ ቅዱስ እግዚአብሔር አብ ዘርግፎ የተናገረው በልጁ ነው። አብዛኛው የሚበልጠውም በነቢያትም ቢናገር በሁሉም ቢናገር በልጁ ማለት ልጁ ማለት ራሱ ከአባቱ ጋር ከእግዚአብሔር አብ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ በዘላለም ውስጥ የነበረ ያለም ለዘላለምም የሚኖር ሁሉ በእርሱ የሆነ ገባሬ ሰማያት ወምድር ነው ኢየሱስ ማለት ነው። ስለዚህ የአብን ልጅ ኢየሱስን አለመስማት የሚያመጣው ኮንሲኮንሲ ብራዘር ራስህን ጸጉርን እያከክ የምታልፈው ፍርድ እንዳይመስል በልጁ በኩል የተሰበከውን ወንጌል አለመስማት የሚያመጣውን ኮንሲኮንሲ እኔ ምን አለፋለፈኝ። ቅዱስ ጳውሎስ ለምን አይነግረንም ወንድም ማለት ሁሌ ይህን ክፍል አሳየዋለሁ። ሁሌ ይህን ክፍል እናገርበታለሁ። ወንድሞች እናቶች ከዚህ ፍርድ እግዚአብሔር ያድናችሁ። ወንድሞች እናቶች